አልፊያ ፋርስ ምንም ስራ የለት ጉርሷን ዳቦዋን ከጎረሰች ማንንም አያውቅም በጭራሽ በቃ አሁን እኮ ክረምት ስለሆነ ጫማ በየደቂቃው ነው የሚቆሽሸው ግን ብዙ ማስጠረጊያ አይኖርም መቀየርልኝ እኔ ምልሽ ግን እንደ ይቅርታ አድርጊልኝና ድፍረት እንዳይሆንብኝ እንታወቅ እሺ ችግር የለውም ማን ነው ስምሽ አልፊያ ፋሪስ እኔ አንዱ ዛሬ አብረሽኝ 5000 ብር ልክፈልሽ ያለኝ ሰው አለ አሁን በሊስትሮ ስራሽ ላይ አትቀልጂ የእውነት አብረን ሰርተን እንለወጣለን ምናምን ነገ ሌላ ቀን ምናምን እኔ አላውቅም ሴት ያው ብዙ ሊስትሮ አልተለመደምና እንግዳስ ነው ነብኝ ነው እንዴት ሊስትሮ ልትሆኚ ቻልሽ ማስካርጌ ነበር ተሳቀቀ የምሰራው በነገራችን ላይ ፈራ ነበር ሰዎች በጣም ትኩረት አድርጎ ሲያዩ ምናምን ፈራ ነበር ከሁለት ወር በኋላ ነው ማስኪናው ልቄ መስራት የጀመርኩት ቲክቶክ ላይ መልቀቅ ከጀመርኩ በኋላ ሰዎች ሲያበረታቱኝ ምናምን በቃ በኮንፊደንስ አረ በቃ ብዬ በሞራል መስራት ጀመርኩ እንጂ በፊት በጣም ተሳቀቀ ነበር የምሰራው በጣም ትኩረት አድርጎ ሲያዩ ምናምን ፈራ ነበር ወንጀል የሰራው ሰማይ ነበር አጭራሽ ቲክቶክ ማለሽ ቲክቶክ ቀርጻሽ እንዴ ተለቀያለሽ አለቃለሁ ቲክቶክ አካውንት አለኝ ይገርማል ታዋቂ ነሻ ታዋቂ ሰው ጋር ነው ያጻዳ ያለው ሰዋሺ ፎሎወርስ አለኝ የምርሽ ነው እንዴ እኔንማ ዛሬ በደንብ ታወሪኛለሽ ማለት ነው ስታርጊ ደግሞ ጎበዝ ነሽ አሪፍ ነው ሳይሽም አሁን ማለት እንደ ስራ ቦታ እንትን አላልሽም ጽድፍት እንዳልሽነሽና ግራ ገባኝ ዛሬ ገና መጀመርሽ ነው አራ አይደለም 8 ወር ሆኖኛል በሊስትሮ ስራ የምርሽ ነው የምር አራተኛ ወር ላይ ነበር የጀመርኩት ግን በዚህ ማለት አልጠይቅሽ ልጅሽስ ልጄ ስራ ቦታ ነው ነግዜ ይዣት ሄድኩኝ ማለት ነው ሰው ሲመጣ ብድግ አልኩኝና ጫማ ጠራኩላትና በር ተቀበልኩ ማለችኝ ይሄን ነው እንደምትሰሪው አለችኝ ጫማ ነው የምትጠራው አለች ሚስት መሆን አልፈልግም ማርያምን ያውነት ምን ነውልሽ በጣም ነው የጠላሁት ተጽዕኖ አሳድሮብኛል ማግባት አልፈልግም ዊታይ እንዴ ዊታይ አይ አልፈልግም አረ እኔ ያው ስልሽ በሄድኩበት አጋጣሚ ለየት ያሉ ነገሮች ሳይ መታወቅ ማውራት መጠየቅ ወዳለሁ ስራዬ በነገራችን ላይ ጋዜጠኛ ነኝ ነው እንዴ አዎ ጥያቄ ታበዛብሽ እንዳደነግጪ እንዴት ወደ ሊስትሮ ስራ ገባሽ እንዴ ስልሽ አንዳልሽ እንደዚህ ሴት ሆነሽ ሙስሊም ሆነሽ ያልተለመደ ሆኖ ደፍራሽ እንዴ ልትወጪ ቻልሽ ወደ ሊስትሮ ስራ ነው ያበላል ሊስትሮ ስራ አይ አስቤው ማለት ያበላል ብዬ ሳይሆን በቃ ፈጣሪን ያመላከተኝ ቸግሮኝ በጣም ቸግሮኝ ምናምን ረጅም ነው ታሪኩ በቃ ልታስለቅሽኝ ነው ውይ አይ ደሞ ወይንሽ እንደዚህ በጣም ታሪክ ካለሽ ማለት ነው እኔ እንዳልኩሽ ጋዜጠኛ ነኝ ራሴን አላስተዋወቅኩሽም አይተሽም ታቂውን አላቀም እይታ ቲቪ የሚባል ዩቲዩብ ቻናል ላይ ጋዜጠኛ ነኝ የተለያዩ ታሪክ ያላቸው ሰዎች ሱዳችን እየጋበዝን ሐሳባቸውን ታሪካቸውን እንዲናገሩ አረጋለሁ ፍቅር እንጀራ ይሆናል እንደናም ሲሉ እንዴት ነበር ልክ ናቸው ፍቅር እንጀራ ይሆናል ፍቅር ዳቦ ይሆናል አይሆንም እኮ እስቲ ፈተናው ምን ነበር አንጋሪ ራስ ቤት ሆኜ እርቡኝ እሱም ሊሰራ ወጥቷል እኔ እርቡኝ ልጄ እየጠባችኝ በቃ መጠባታ እሷም ያለቀሰች ነው ጡቴ ላይ ወተታጣች እኔ ምራበኝ ግን መነሳት አልችልም ግን በቃ አለፈ ራስሽን በራስሽን ያረስሹ ማለት ይቻላል ጊዜ ካለሽ ወይ የዛሬን ልቀጣና ለምን ስቱዲዮ ሄደን ደግሞ በደንብ በሰፊው ያሳለፍሽ በደንብ በሰፊው አንጫወትም እሺ ደስ ይለኛል ችግር የለውም ደስ ይለኛል እኔ ምልሽ ግን ከሩቅ ነው ግን መጣው ታውቂያለሽ ከንተ ነው መጣው ከተፈራ ጋርመንት መጥቼ ነው እዚህ ለጋር መሰራው የምርሽ ነው እንሰራ እዛም የሚያውቁኝ ሰዎች መጥፎ ኮሜንት እንዳይሰጡኝ ብዬ ተደብቄ ለመስራት ብዬ እዚህ ነው መጥቼ የምሰራው አሃ ትችቱን የሰውን አይን ስንትን ካለሽበት ከምትኖሪበት አካባቢ ራቅ ብለሽ ማንንም ማያውቅሽ ቦታ እዚህ መጣሽው ስለዚህ ይሄን ረጅም ጊዜ 7 ወር ነው ያልሽ 8 ወር እዚሁ ነው የቆየሽው ለጋር እዚህ ጋር አሃ ወይኔ በማርያም እንዳታለቅሽ እንዴ በቃ እሺ በቃ ሻይ ታዩና ስቱዲዮ ሄደን እናወራለን በማርያም
በቃሽ ተረጋጊ ታዩ በቃ ይቅርታሽ ታዩ በቃ ታዩ ወይ በእግዚአብሔር በቃ አይ ታዩ በቃ ችግር የለውም በቃ ታዩ ፊትሽን ታጠቢ እሺ በቃ ወይኔ ይቅርታ በማርያም የናፍቆት ስሜትን ወደ እውነተኛ ደስታ የርቀት ስሜትን ደግሞ ወደ ቅርበት ይለውጡ በዓለም አቀፍ የፔይፓል ክፍያ ጋር በመጣመር በፍጥነትና በአስተማማኝ ሁኔታ ከየትኛውም የዓለም አቀፍ ክፍል ሆነው የልደት የበዓል ወይም የፍቅር ስጦታዎችን በቀላሉ ላኩ በአገር ቤት ለሚኖሩ ውድ ወዳጆቹ ያልተጠበቀ ደስታን ይስጧቸው በአበሻ ጊፍትስ በኩል የመረጡትን ስጦታዎች በተቀላጠፈ ሁኔታ ወዳጅ ዘመዶች እጅ ይደርሳል ያም እውነተኛን ደስታን ይፈጥራል habashaGifts.net ፍቅርን ከሩቅ የሚያቀራርብ ዛሬውኑ ይጎብኙና የሚያስደስት ስጦታን ይላኩ እሺ አልፈያ አሁን ተረጋጋሽ እዚህ ስንመጣ አዎ ቅድም ስምሽ ነው ያነገርሽኛል አልፈያ እንደምትባይ ጫሜን ሳስጠርግ ችግር የለውም ከጫማው በላይ የጀመርሽው ሐሳብ ታሪክ ነው እንድጨርሽልኝ የፈላኩትና እንደዛ ስሜት ያረጋሽ ምንድነው የሚለው በደንብ እናወራለን ምን ተጋግዘውም ነገር ካለ የታቤት ሰዎቻችን የሚያግዙሽ ምትበረታችሁም ነገር ካለ ሰው ሲሰማ ነው እና እናዳምጥሽ ብዬ ነው ይዤሽ የመጣሁት እስቲ ግን ቅድም ስምሽን ብቻ ነው የነገርሽኝ የተወለሽ አደግሽ ልጅነትሽ ከስር መሰረቱ ራስሽን አስታውቂ እኔ ስልጤ ዞን ነው ተወልጄ ያደግኩት ያው በቃ ልጅነቴ እንደ ልጅ አላሳለፍኩትም ኦኬ ያው ጥገኝነት ምናምን አባቴ ከሞተ በኋላ አባቴ ፐርፌክት ነበርኩኝ ልጅም ሆኜ አክቲቭ ነበርኩኝ እና ገጠር ከምታደግ እቺ ልጅ አንቺ ጋር ትደግ ብሎ ተናዞላት ነበር አባቴ ለአክስቴ ማለት ነው እናትሽስ አለች እሷ ልጅ ስላሏት ከዛ እሷን በቀኔን በጣም ስለሚወደኝ ማለት ነው ግን እናኛልሽ ነበርሽ አንቺ አራተኛ ካንቺ በላይ 3 ነበሩ እሺ ከዛ በቃ ግን አልተሳካም አክስቴም ጋር መጥቼ ጥሩ ላይ አልነበርኩም የት ነው አክስትሽ ካልቃላ ነገር ነው አዲስ አበባ ኦኬ በስንት አመትሽ ማለት ነው ልጆኜ ነው የመጣሁት አታውቂም ስናምሽ እሺ ትንሽ ልጆኜ ነው የመጣሁት እሺ ከዛ ትምህርት ቤትም ብዙም አልተማርኩም በቃ ያው በጥገኝነት አንዳቸው ጋር እንትን ስልክ አንዳቸው ጋር ምናምን እያልኩ ነበር ያሳለፍኩት የሆነ ሰዓት ላይ በቃ ትልቅ ሆንኩኝ ምናምን ነገር ትምህርት ብዙም አልተማርኩም እስከ 8 ነው የተማርኩት ከዛ በቃ አልሆነልኝም አዲስ አበባ መጣሁኝ ተቀጥሬ መስራት ጀመርኩ አጠቃላይ ገብቼ ሰርቻለሁ ብዙ ቤት ውስጥ ገብቻለሁ ማለት ልጅ ነኝ ግን አቅሜ በላይም ቢሆን ገብቼ ብዙ ነገር አይቻለሁ ከዛ እስቲ ሰው ቤት ካጋጠሙሽ ነገሮች ውስጥ ነው ያሳለፍሽው ንገሪኝ ይሁን ቤት ለመጀመሪያ ጊዜ የገባሁበት ቤት እንትን ናቸው በጣም ሀብታም ናቸው ምናምን እኔም ብቻ ነው የቀጠርኩት ትልቅ ነው ቤታቸው ማለት ነው ከዛ ልጅ አለ ልጅም እጠብቃለሁ ቤት አጸዳለሁ አስተዋውሳለሁ ቁርስ ሰዓት ይርበኛል ቁርስ ሰዓት አንድ ዳቦና አንድ ሻይ በረንዳ ላይ ያስቀምጡልኝ ነበር ማለት በስርዓት እንዳይሰጡኝ ነበር በቃ የሰው ቤት ባህሪ ነው ብዬ ነው ማስበው የነበረው ማለት እንደዛ ሲያደርጉኝ ምንም አይመስለኝም ልክ ሲያስቀምጡልኝ ቀስ ብዬና ሄጄ ሮጬ አመጣዋለሁ ማለት የእውነቴን ነው የምልሽ ወላሂ በእጅ አይሰጡኝም ነበር እንደ ውሻ በረይ ነው የሚቀመጡልሽ በረንዳ ላይ ቁጭ ነበር የሚያደርጉልኝ አንድ ዳቦ ብርጭቆ ላይ እንደዚህ ዳቦን ያስቀምጡትና በረንዳ ላይ እንደዚህ ኩሽና ሆኜ እንዳስቀምጡልኝ አይቼ ሮጬ እጄ አንስቼ ኩሽና ገብቼ እበላለሁ ከዛ እቃ በጣም ብዙ ነው ያለው ልብስ ልቀመጥ አይሰጡኝም ነበር የእውነቴን ነው የምልሽ ልቀመጥ አይሰጡኝም እዚህ ኢትዮጵያ ውስጥ አዲስ አበባ አልቀመጥ አይሰጡኝም በቃ የሆነ ወይ ልብስ ይሰጡኛል ወይ የሆነ ነገር ጥረግ ይሉኛል ወይ የሆነ ቂጣ ጋር ይሉኛል ለምሳሌ በቃ እንጀራ ደግሞ ስንሳነ መጋገረው እነሱ ከተኙ በኋላ ነበር እንጀራ መጋገረው መልመድ ራሱ ይገርመኝ ምጣዱ እኩል ነን ሁላ ማለት ነውና እንጀራ መጋገረው እነሱ ከተኙ በኋላ ከ6 ሰዓት በኋላ ነው ለኩሽ የምባለው ከዛ በፊት መለኮስ አልችልም ከ6 ሰዓት በኋላ እንጀራ ጋግሬ የጋገርኩበትን ራት የበሉበትን አጣጥቤ በቃ እተኛለሁ እዛው ኩሽና ላይ ተነጥፎልኝ ማለት ነው እና ብዙ ነገር ከዛ 2 ወር ምናምን ሰራሁኝ አልችልም በቃ እጄ ሁላ በሰብ ይሄ ቆሳሰለ ጥፍሮቼ ወጥቷል ብዙ ጥፍሮቼ እንደ ይሄ ወጥቷል እንደ አዲስ ነው እንትን ያለልኝ ማለት ተጣሙ ነው ላይ ወጣው
ከስራ ብዛት ከስራ ብዛትና ውሃ ያደረው ውሃ ነበር የምጠቀመው ክፍቱን ያደረው ውሃ ነበር ለምን ከቧንቧ ጋር ቧንቧ ሳይሆን ውሻ ማጠራቀሚያ አለ እዛው ላይ እየጠለኩ ነበር የምጠቀመው እና ይዘጋም ብዙ ጊዜ ይመስለኛል ከዛ የመጣ ይመስለኛል እጆቼ እንዳለ በሰበሱ መገለ ምናምን ጥፍሩ ወጣ ማለት ነው እዛን ቆሳስዬ ነው በቃ ልውጣ ምናምን በያልኳቸው ልውጣ ስላቸው ሁላ በጣም ነው የመቱኝ በጣም ቅጥቅጥ ነው ያረጋችኝ አንዳው ማለት ነው በጣም ማለት ነው ወላሂ መታኝና ሁላ አንደኛው አላህን ፍሪ ምናምን ብላት ለምን ትመቻታለሽ ታይ ብላት እንትን አስጠላኝ ይዛኝ ወጣች ወሰደች ያመጣችኝ መጀመሪያ ያመጣችኝ ማለት ነው ቤቷ ለሷ ብላ ያመጣችኝ እንጂ እሷ ያመጣችኝ ለእናቷ ነው እናቷ ደግሞ ብዙ ሰው አለበት እናትየው በጣም ኃይለኛ ናት እዛ በቃ ስትመታኝ ያመጣችኝ እኔ አደራ ተብዬ ነው ያመጣሁት ለራሷ ህፃን ልጅ ናት መማር ያለባት ልጅ ናት እንዴ እንደስ ያረጋታለሽ አልፈልግም በቃ ወሳታለሁ ብላ መንጭቃ ከሷ አንተም ብላ መለሰችኝ ያመጣችኝ ቦታ ማለት ነው እና ብቻ በቃ ብዙ ነገር አይቻለሁ ወጥ ቤትም ገብቼ ሰርቻለሁ ስትገቢ ግን እችላለሁ ይያልሽ ነው ወይስ ልምዶቹ ይያልሽ ልምድ ባይኖርኝም እችላለሁ ብዬ ግን አደርገዋለሁ ወጥ ቤትም ገብቼ ብዙ ጊዜ ሰርቻለሁ ለጋህርን ባይዘው ለመጀመሪያ ጊዜ አለማቀው በፊት አቀው ነበር እዛ ተቀጥሬ ሰርቻለሁ የሆነ ሻይ ቤት ነበር ሼክ ሻይ ቤት የሚባል እዛ አንድ አመት ከ6 ወር ሰርቻለሁ እና እዛ ስሰራ በጣም ይወዱኝ ነበር እንደ ልጃቸው ነው የሚያዩኝ በቃ ጥሩ ላይ ነበርኩኝ ከዛ በኋላ ከዛ ወጣሁኝ አማማኝ ኩላሊቴን ያመኛል ብዙ ጊዜ በጣም እኔ ስሰራ ጉልበቴን አልሰስትም የሚያመኝ አይመስለኝም በጣም ኃይሌን ተጠቅሜ ስሰራ ይነሳብኛል ኩላሊት እንደውም በጣም ያመመኝ ሁላ ኩላሊቴን ያኔ ነበር እዛ ሆኜ ነበር ከዛ ኩላሊት ሆኖ ህክምና ቦታ ሄደሽ ተነግሮሽ ተነገረኝ ምናምን ከዛ በቃ ማቆም አልችልም ቁጭ ብዬ ነበር ሰላቴን ሁላ መሰግደው ማለት ነው ከዛ አያቴ አሁን ሞታለች እሷ ጋር ሄድኩ ከዛ እሷ እንዳመመኝ ስነግራት ነው ያለችኝ የት ነበረች ሰባተኛ ተከራይታ ነበር የምትኖረው እዛ ነው ያለችኝ ያለቀሰች ስነግራት ምናምን ከዛ ልብሴን ይዤ እነሱ ጋር ተቀመጥኩኝ በጣም ነበር የምትወደኝ እውነት ለመናገር እሷ ተወዳይ ነበር ያው የቲምም ስለሆንኩ አባትም ስለሌለኝ ተንከባከበኝ ነበር ካርድ ትገዛልኛለች አለች አንድ የልጇ ልጅ ደግሞ አለች ከሷ ልቅ እኔ ነበር የምትንከባከበው ምክንያቱም ያው አጅር ማገኘው በሷ ነው ብላ ስለምታስብ ሰራ ልግባ አልኳት እኔ ደበረኝ ማለት ሰራ ለመደጅ እዛ ደግሞ ሰራተኛ አለ በየቤቱም ስራ አንሰራ ቀርቦልን ነው የምንበለው ስራ ለስራ ስላት ምን ትሰሪያለሽ በቃ ያገኘሁትን ስራ ሰራለሁ ቁጭ አልልም ቢያንስ አንቺን የሞዴስቱን ካማግዛ ለራሴ ለስራ ካንቺ ጋር መቀበል በቃ ሻይምቦሽም እንትን ይላል እጂ ፈልገሽ ስራጭ መስተንግዶ አገኘሁ የታገኘው ቶታል 3 ቁጥር ማዞሪያ ፈጅር መንዲ ሬስቶራንት ትልቅ ሬስቶራንት ነው ኮንፊደንስ አለኝ በጣም እና ታመራለሁ ብዬ ነው ምጋባው ሰጋባ እንግሊዝኛ ማውራት ያልሽ አው እችላለሁ እያልኩ ነው ምጋባው ማለት ነው ግን ደግሞ አደርገዋለሁ እውነት ለመናገር ምንም ነገር አያቀተኝም ከዛ ገብቼ አንድ አመት ከ6 ወር ሰራው እዛ ቤት ከሰው ጋር ማልጣላ ምን ተግባቢ ነኝ በቃ እንትን ያልኩኝ ከዛ ትንሽ አሰሪው መጥፎ ነገር ነበረበት ከዛ በሱ ምክንያት ከዛም ወጣሁኝ ጓደኛዬ ደግሞ አቡበከር ናስርን ታውቂዋለሽ የኢትዮጵያ እንትን ታጫዋቹን አትጠቂ የሱ ሚስት የኔ ቤስት ፍሬንድ ነበረች ደውለችልኝ እኔ እንዳላመጣሁሽ ሆነሽ ቀጥ ብለሽ መጥተሽ ስራ ልምድ እንዳለሽ ተናግረሽ ግቢ አለች እሷ እዛ ውስጥ ሆና ማለት እዛ ይጃናጋርኳችሁ እስከ ስንት ነው የተማርሽ ማለት ነው እስከ 12 ተምሬያለሁ አልኳቸው እንግሊዝኛ ማውራት ያልሽ ይችላል ከዛ ወረቀት ልምድ አለኝ ስላልተቀበልኩ ነው አጋጣሚ በሆነ በህመም ምክንያት ስለወጣ ወረቀት አልተቀበልኩም ግን ልምድ አለኝ አልኳቸው በቃ ፐርፌክት ሆነ ችግር የለውም ግን የተወሰነ ጊዜ በረዳትነት ስሪ ያለኝ አንድ 15 ቀን በረዳትነት ስሪ ያለኝ 15 ቀን ቀርቶ 3 ቀን አልሰራውም በረዳትነት ባኔ ዋና ሆሽ ከዛ አልሐምዱሊላህ እዛ እየሰራሁኝ ግን ቀበጥ ነበርኩኝ በቃ ቀበጥ ነበርኩኝ እንዴት ሰራነው እንለብስበታለን እንበላበታለን በቃ ጫማ ካየን አናልፍም ፋፈሽ ነው አራው መስመችን ጥጥ ነው እና ደግሞ በቃ መኪና ያለው ምናምን ነው ያው እንትን ሲለን ስናወራው መኪና አለው የለውም እያለን ምን ጠብሰው ለነሱ ነው ማለት ነው እግረኛ ነው ምናምን እያለን ማለት ነው እዛ ዛሬ ያገኘሁት እኮ አረባክ ችግረኛ ነው አረ ተይ በቃ ነው እንባባል የዛሬው 3 እግር ነው ያለው ነው ላታለ ባጃጅ ነው እግር ቆጥራችሁ ነው ስልክ መክተክሰ ባለ 3 እግር ነው ላታለ አረቴ ዋክሽና አራትማ ካሉ አራት ነው ራሱ ጣዴ ካሉና ታዩ ትለኛለች ማለት ነው እንዛ አብረን እንገናኛለን አብረን የተዋወቅነው ሰው ሄደን እንዲጋብዘናል እንበላን እንጠጣለን የሆነ ጊዜ እንደው አየር ጤና አንዱ ቀጠረ አጋጣሚ ነው ጦራሎች አልዋዲ ከመግባቴ በፊት ነው
ልታስገባኝ እንዲያወራን አብረን ተገናኝተን አውርተን ምናምን እንትን ጦር ኃይሎች ሆነን ለምን ቺፕስ እየበላን አናወራም ካፌ እንፈልጋለን አልኳት ካፌ እየፈለግን ያለ አሉ እንትን ፈጅር መንዲ ነው የሚያቀይ ሰውየው ተለቅ ያለ ሰው ነው ስልሽ ለኔ አሁን ተለቅ ይላል የሆነ ከዛ ስልኬን ማን እንደሰጠው አላውቅም ከዛ የሆነ ጊዜ ደወለልኝና ነግሬያታለሁ ሁሉን ነገር ነግራታለሁ ነግሬያት ነበር ከዛ አብረን እዛ ወክ እያደረግን ቺፕስ ምን በላበት እየፈለግን ደወለ አረ ሼባው ደወለና ብያሳየዋት ሳሳያት እኔ በቃ እሺ እናናግሩ እንደ ንገረኝ ብለኝ እንገናኛዋልና ምን ችግር አለው አረ ተይ በጣም ነው የሚፈራው ሰውዬው ከዛ አነሳው ስልኩን የት ናችሁ የት ነሽ ሲለኝ እኔ ጦር ኃይሎች ነኝ አልኩት ከዛ እና ላገኝሽ አይ እኔ ከጓደኛዬ ጋር ነኝ እያማ ከጓደኛዬ ጋር ነኝ ስለው እምቢ የሚለኝ ነበር በቃ ምንሽም ታዩ ምናምን ይለኝ ኑ አለ እንዴ ኑ አለ እንለታለን ደስ አይልም ታዲያ ተገላገልን የቺፕስ ወጫችን እሱ ይችልልናል እንላለን እንደነብላው ሄድን ወለ እሱ መኪና አለው ሲጀመር የሚያምር መኪና ነው ያለው እኔ እየመጣው ነው አያም ጤና ሳሚ ካፌ ጠብቁናል ሰን ካልመጣ ምን ከፍለው በርስ እኔ ጋር 200 ብር አለ እኔ ጋር 200 ብር አለ በቃ ልጅ ገባልሽ ቴብሉን ሞላ ነው አዘን ማለት ቲፒካሊ የሴቶች ሞላ ላይ ምናየው እሱ ሲመጣ የሚያስቀምጥበት ቦታ የለም ሞልተናል እኛ ቺፕስ ወላሂ ቺፕስ አዘናል ጁስ አለ ፒዛ አለ ለስላሳ አለ ሁላችንም ማለት ነው ከዛ ሲመጣ ደነገጠ ሰውዬው ራሱ ደነገጠ ሰውዬው እኛ አዘናል አልኩት ከዛ በቃ ቀረበ ቁጭ አለና የሆነ ጊዜ እዛ አልዋዲር እንትን ፈጅር መንዲ ሳስተናግደው ፋንታናናስ ሁሉ ያዘኛል ማለት አስተናጋጁ መጥቶ ይስቃል አስተናጋጁ ራሱ ሳይመጣ ሞልተን ጠረጴዛው ደግሞ ልንበላው መስሎሽ የጠላት ጎበዞችን አነሰ ግን ትንሽ አጨምሩበት ማለት እሳይ ብለን ዝም ማለት እዛ ፋንታናናስ አምጣለት ዝም በለው አልኩት ያስተናጋጁ ለእናንተ ጠረጴዛ ሙሉ ምግብ ለሱ አንድ ፋንታናናስ እሺ እሷ ጁስ አዘዘች ቺዝ ፒዛ አዘዘች እኔ ቺፕስ አዘዝኩ ለስላሳ ለብቻ ምን በቃ ቴብሉ ሙሉ ነው ከዛ እሱ ራሱ መጥቶ በቃ ገርሞታል ማለት የቱ ጋር ነው እኔ የሚቀመጠው ለስላሳ የቱ ጋር ሊቀመጥ ይላል ማለት በቃ ተደበረ ደስ ይላል በልተን ምናምን አልቻለውም ፒዛውን ቴካው ያረጋችሁ ቺዝ ፒዛ ነው እንዴም ራስሽ ትበያታለሽ አልኳት ቴካው ያረጋችሁ ጁሱን ቺፕስ እንደምን ጨረስን ለስላሳ ጨርሰን ሲካ ከፈለና ከፈለላችሁ አዎ ወዶ ነው ከፈለ ከዛ እሷ ሰኒያ የምትሄድበት መስመር ነው ቤቱ ማለት ነው ቤቱ የሷ መስመር ነው የሚሄድበት ከዛ እኔ አንቺን ፒክ አረግሻለሁ በዛውም ስለሷ በደንብ ጠይቅሻለሁ እኔ በጣም ወድጃታለሁ ምናምን ይያላል እሺ ፒክ አርጋት ለኔ 300 ብር ሲሰጠኝ አንድም ቀን ሰላም ብዬ አላቀም እኮ 300 ብር ሲሰጠኝ ልጣመጠምበት እንዴ አልፊያ ተረጋጊ ምን ልሽናለኝ አይ ብር ስለሰጠኝ ነው ምናምን አልኩ ደስ ብሎኝ እኮ ነው አስበሽው ላይ ነው ዱካ ግን እኮ በሳውት የብር ችግር የለብሽማ እንዳልሽኝ ከሆነ ትሰሪያለሽ ታገኛለሽ ከዛ ግን አቁም ያለው ሰራ በቃ በዛን ሰዓት አቁም ያለው ያለኝም ብር ሰውየውን ጓደኛስ ታረጊ ያገኘሁበት ሰዓት ያለኝ ከፈጅር መንዲ ወጥቻለሁ ነግሬሻለሁኛ ስንሰራለን እንበላለን እንጠጣበታለን ለነገ አንልም ጭራሽ ማለት ነው 300 ብር ሲሰጠኝ ሰላም ብሎኝ አቅም ሴት ሰላም አይልም ሲጀመር እንዲህ ስል በቃ ሰላም ልንዲ ስል ተረጋጊ እንጂ ያለኝ እሺ ምናምን ሰኒያ በቃ ልፈነዳ ማለት ነው በዛ በኩል ሆና ከጀርባ ሆና አረ ትልኛለች ለ300 ብር እንደዚህ ምን ያንገበግብሻል ብላ ከዛ በሁለተኛው ሲያገኘኝ ድጋሚ ከሷ ጋር ሄድን ካልዲስ ካፌ ጀሙ ካልዲስ ካፌ ሄድን ከሰዓት ነበር ከስራ ማለት አልዋዲ አስገባችን በነገራችን አልዋዲ ገባን ከዛ በኋላ ስራ እየሰራን ከሰዓት ስንወጣ ሽፍት ነበር የምንሰራው እሺ ከሰዓት 9 ሰዓት ስንወጣ ምሳ አልበላንም ሽሮ ወይ ድንች ነው የሚሰራው ሰልችቶናል ውጭ ወጣን እንበላለን ብለን ወጣን ትራንስፖርት እየጠበቀን ደወለ አረ ሼባው ደወለ ስላት በቃ እንዴ ያለበት ድረስ እንዳለች እሷ ናት ሞራል መሰጠኝ እኔ ታውሽ ሄድን የትናል ከጓደኛዬ ጋር ነኝ ችግር የለውም እኔ ብቻሽ እንድመጣ አልፈልግም አለኝ ማይጭ ብለን ካልዲስ ካፌ ሄድን መፈልጉትን እዛዙ አለን እሱ መኪና ውስጥ ነው እኛ ገባን አስተናጋጁ መጣ ቆይ ቢሄድ ምናምላችሁ አትፈሩም ማለት ሂሳብ ጉድ ቢያረጋን ብላችሁ አያረጋውም አዎ ስለሽ ጣን ተለቃለ ሰው ነው እኛ ልጆች ስለዚህ ያረጋሉ እንደዚህ ያረጋን ገባን
ምን ፈልጎ ቺክን ሳንድዊች አዘዝን ስትሮበሪ ጁስ ሁለታችንም አንድ ቺክን ሳንድዊች እና ስትሮበሪ ጁስ አዘዝን በላን በቃ ዛሬ ጁሱን ስጠጣው በጣም ይጣፍጣል ሁለታችን ልክ ጨርስ አድርገን ቁጭ እንትን ስትሮን ወረወር ነው አራካን ብለን ለዚህ ጠጣና ቁጭ ስና ሁለታችን ብንደግም አለ ደገመን ከዛ ጉዳችን ለነግርሽ እኮ ነው ደግመን በልተን ጠጥተን ነው በቃ ከጨረሳችሁ ነው የተወሰነ ሰዓት መጥቶ አጫወተና በቃ መኪና ውስጥ ነው እንጫወታለን መኪና ውስጥ ገብተን እኔ ስልክ ተደውሎልኝ አጋጣሚ ስልክ ያው እሷ ከኋላ ነው ያለችው ያው እኔ አይደል እኔ ነኝ ተሰባሽ ያለው እኔ ሪሲቱ መጣለት እኔ ስልክ እያወራው ነው ጁሱ 4 ነው የሚለው ማለት ነው ወደ ኋላ እኔ መጠቅጥቶ ያው እኔ ስልክ እያወራው ነው እሷን ከኋላ 4 ጁስ ነው እኮ የሚለው ይላታል 4 ጁስ ነው የሚለው ለከኋላ ትመታኛለች ማለት ነው እኔ ከዛ ነው ስልክ እያወራው እንደዚህ አይደል ምንድነው አረ አይ 4 ጁስ ነው የሚለው ጁሱ 4 ነው እንዴ ያለሽ ነው ትለኝ ምን አባሻው አብረና እንደጠረው 4 ጁስ ነው አልኩት ለምን ታዲያ 6 አላረጋችሁትም ብሎ ዘመኑ ከፈለ ብቻ በቃ ከሳገ ነበር እንደዛ አይነት ላይፍ ነበርሽ ዘና በቃ ዘና ብዬ ስልሽ ባይኖረኝም አላ የሚያስጨንቀኝ ነገር የለም የሚያሳስበኝ ነገር የለም እሰራለሁ ራሴ ነው አልዋሪ ከገባው በኋላ ስልክ ትልቅ ስልክ ያስኩኝ ምናምን ሰውየው ጋር ያለሽ ግንኙነት ምን ደረሰልሽ አይ እሱ በቃ ላግኝ ስል እናገኘዋለን በቃ በተረፈ ምንም ቁም ነገር አልነበረው ስልሽ እሱ ቁም ነገር ነበረው እኔ ቀልቃላ ነበርኩኝ ወላሂ ነገር ስለነበርኩኝ አልፈ እንዳልኩሽም ዝም ብለን እኮ ነው ለመጋበዝ ነው የምናገኘው እንጂ እኮ አሁን እሱን ፈልገነው ነበር እዛ ነው ካለ ዳሹ በእድሜም ትልቅ ነው ተለቅ ያለም ሰው ስለሆነ እሱ ይሻለኝ ነበር አሁን ተበላ እሺ ከዛ አንዳንዴ ጥሩ አይደለም መምረጥ ወላሂ በጣም ብዙ ወንዶችን ገፍቼ ነበር ዋጋዬን አገኘሁ አይደለ ወላሂ ከባድ ከዛ በቃ ብቻ ከሷ ጋር ነበር ላይፌ ጥሩ ነበር ከዛ አልዋዲ እዛው እየሰራው ወጣው የሰራ ልምድናም ተቀብዬ ወጣው ከዛ ቤት ማለት ነው ከዛ ድጋሚ እየተጋባሁኝ አየር ጤና ሞባይል ቤት ገባሁ ጎብዝሽ በቃ ማለት ምጠሪልኝ ስራዎች ሁሉ የተለያዩ ናቸው ግን ገባለሁ ምንም ነገር እሞክራለሁ ብታይ ጎበዝ ነኝና እዛም ራሱ ስጠይቀኝ ልምድ አለኝ ቢያት ነው ገባሁት ያ ነውና አሰሪ በጣም ተወደኝ ነበር እንዳጋጣሚ ኮሮና ገባ ኮሮና ሲገባ በሽታ ታመጥብናለሽ ምናምን አይቻልም አሰሪ ማለች አክስቴ ጋር ነበርኩኝ በቃ ሳልፈልግ ዘሪን የደበራት ምናምን አቆምኩኝ ስራውን ማለት ነው እና ታገድጄ ስራውን አቆምኩኝ ብቻ ከዛ በኋላ ነው በቃ ምደበቀበት ያጣውት ማለት ነው ነገሮች በጣም እየከበዱ ፍጥጥ ብሎ ይመጣብሽ በቃ ማለት ሴልጅ ከደረሰች ደግሞ በተለይ ከባድ ነው ወተሎ አግብታ ካልወጣች በጣም ተጽዕኖ አለው ወላሂ ሄደሽ ስራ ገና ኮነሽ ገናንቺ አሁን ማለት እንዳልሽኝ እኔ ደግሞ እንደነገርኩሽ ጊዜን በትምርት ስላላሳለፍኩኝ ትልቅ ነው መስላቸው ገባሽ አይደለ ብዙ ጊዜ ተጠግተሽ ስትኖር እዛም ኖረል እዛም አንድ አመት ሊሆን ይችላል እዛ ቤት እዚህ በደም አንድ አመት በቃ ረጅም ይመስላል ሰው ትልቅ ሰው ይመስላችሁ ይችላል ብዙ እንትን ተንገላት ይችላል ለዛ ጥሩ አልነበረ የሚያክስቴን ባለን ያለው አመለካከት ምናምን በቃ ይሰድበኝ ነበር በዛ ስድቡን ምንም ለመቋቋም በቃ ይሄ ነው መደበቂያ ፈለኩት በሰዓት ደግሞ የነበሩት ወንዶች እንኳን የሚጨበጡ አልነበሩ ማለት ነው ትዳር ላይ ግቡ ብቻቸው እኔ ሽማግሌ ላኩላቸው እንኳን መፈልጋቸው ቢያገቡን ቢፈልጋቸው እንኳን ለዛ ብቋል ነበሩ ያለኝ አማራጭ ዝም ብዬ እንዳጋጣሚ መጣው ላይ በቃ እንትን ማለት ነበር መግባት ነበር ለሸሸጊያ የሆነ ትዳር አንድ ነገር ውስጥ ለደበቅ በቃ ከፋሚሊ እንደው አግብታ ወጣች እንደው እንደባል ለመከበር ያክል ከዛ መጣ እንዳጋጣሚ እንደዚህ በቤተሰብ ወንድሜ ጋር አይታኝ እህቱ አገናኘችን እና ከዛ በኋላ ትዳር ያስኩኝ እንደማንኛውም ሰው ሰርግ ተደርግሶ ቬሎ ለብሼ ምንም ሳታቂው አወኩት እሱ እህቱ አየችን አገናኘችን አልወደድኩትም እውነቱን ስናግርሽ ማለት ወላሂ አልወደድኩትም ግን በቃ እንዳልኩሽ በቃ ለማግባት ለማውጣት ከቤተሰብ ለማውጣት ብቻ ነው ፍላጎቴ አገባሁት ንካታሰራ ተሰረጋ ተጋባል በቃ ማማ ተፈጠረች ወዳው ነው መድኃኒትና ምንም እንትን ስላላልኩኝ ልጅ ተንተናለች እሷን ጻናስኩኝ በቃ ልጅ ስላለኝ ደግሞ እሷ ስላለች ደግሞ መታገል ጀመርኩኝ ቀዳዳይ ለመሸፈን ያው እዚህ ግባ የሚባል ነው እሱም ከቤተሰብ ወጥቶ ነበር ተከራይቶ ወደ ትዳር ገባው ማለት ነው
እዛው እዚህ ግባ የሚባል ነው ማን ነበር የምንኖረው ያ ቀዳዳይን ለመሸፈን ልጄም ከወለድኩ በኋላ ልጄም በኦፕሬሽን ነው የወለድኳት ሁላ ማለት አቅም አንሷታል ተብሎ ኦፕሬሽን ተደረገ ነው የወለድኳት 6 ወር እርጉዝ ሆኜ ራሱ ስራ ፈልግ ነበር እውነቱን ስናገር የ6 ወር እርጉዝ ማለት ነው እርግዝናዬ እንደዚህ ሰፋ ያለ እንዳያውቁብኝ ብዬ እንትን ብዬ እፈልግ ነበር ጠመመብኝ በቃ ተማም አለብኝ አላገኘሁም ጊዜው ደረሰ ተወለደች ልጄ በኦፕሬሽን ነበር የወለድኩት በጣም ብዙ ደም ፈሰሰኝ አራስ ላይም ብዙም አልታረስኩም አላህ በሚያውቀው በጣም ፈተና ነበር እስቲ ፈተናው ምን ነበር ንገሪኝ አራስ ቤት ሆኜ ርቦኝ መነሳት አልችልም እና ቤት ምግብ የሚሰጠኝ አልነበረም ለምን ቤተሰቦችሽ ማለት እናቴ ያው አልመጣችም ክፍለ ሀገር ናት የሱ ቤተሰቦች ደግሞ ያው ሁሉም የራሱን እንጀራ የሚያሯሩጥ ሰው ነው ያው መካከል ዝቅተኛ ኑሮ የሚኖሩ ሰዎች ስለሆኑ እሱም ሊሰራ ወጥቷል እኔ ርቦኝ ልጄ እየጠባችኝ በቃ መጠባታ እሷም ያለቀሰች ነው ጡቴ ላይ ወተታጣች እኔ ምራበኝ ግን መነሳት አልችልም ኦፕሬሽን ነበር ኦፕሬሽን የወለድሽው ግን በቃ አለፈ ራስሽን በራስሽን ያረስሽው ማለት ይቻላል ጎረቤቶች ያለቅሱ ነበር በጣም ያዝኑልኝ ነበር አንዳንድ እነሱ ምግብ ያመጡ ይሰጡኝ የሆነ ጊዜ ላይ እንደውም በጣም ርቦኝ ልበላው አጥቼ ለንቁጣጣሽ የተሰራ ዶሮ በልቻለሁ ስለዚህ የግርሳ ምግብ እኛ አይፈቀደልንም ግን በላው ርቦኝ ረሃብ አይደለም ርቦኝ ስጭኝ አልኳት ዳቦን ጠጥኝ ዳቦ አይደለም እንጀራ ነገር ስጭኝ አልኳት ከዛ እሷም ደነገጠች ምናምን እየሮጠች አምሳ ሰጠች በላሁን ብቻ ብዙ ባለቤትሽ እንዴት ማለት ምን ነበር ስራው እንዴት ነው እሱም መንገድ ኮንቲነር ሱቅ ነበረው እንትን ፒያሳ ላይ ማለት ነው ገዛ ፒያሳ ላይ ነበረው እሱ በሱ ደግሞ አባቱ ነበር የሚቀመጥበት እኔ እሱ ላይ እሱ ያገኝበት ወላሂ ማቀው ነገር የለም ስልሽ ግልጽ አይደለም ባለቤቴ ያለው ነገር የሌለው ነገር ግልጽ አድርጎ የሚነግረኝ ሰው አይነት አልነበረ ግልጽ አይደለሽ እንዴ አይ ማለት ግራ የሚያጋባ ባህሪ ነበረው እሺ ግልጽ አልነበረም ብዙ ነገር እንዳለውም እንደሌለውም አላውቅም የቤቱ ወጪ 50 ብር አስቀምጦ ይወጣል ከዛ በቃ የቤቱ ወጪ 50 ብር አስቀምጦ ይወጣል የሆነ ሰዓት ላይ ነው እንደውም በቃ እንጀራ ስንት 20 ብር ሲገባ 100 ብር ማስቀመጥ ጀመረ ብቻ ብዙ ነገር አለ በቃ ስለሽ መናገር ማለት ፈልጊው ነገር የውስጥ የጓዳሽ ብዙ ነገር አለ በብዙ ነገር አልተግባባንም እኔና እሱ ተለያየን በቃ ልጄ ሁለት አመቷ ላይ ልጄ አንድ አመቷ ላይ ስራ ወጥቼ መስራት ጀመርኩ አዝያት ማለት ነው ለኔም ሳቋጥራለሁ ምናምን ልብስ ቤት ነበር መሰራው ፒያሳ የሆነ ጊዜ እንደውም መሽቶብን አዝያት እየተሯሯጥን ወደቅኩኝ እሷን ይዣት ማለት ነው ሶጥቅ ሁሌ ቦታውን አስራሳትም እማዬ እሱ ጋር እንዳትወድቂ ትለኛለች ልጅቷ በጣም ልክ እንደኔ እንደ ልጅነቴ አክቲቭ ናት ሁለት አመቷ እኮ ናት ግን የወደቅንበትን ቦታ ታስታውሳለች ከዛ እንደዛ እየሆነን እየሰራን አጋጣሚ ሆኖ ፒያሳ ፈረሰ እንደዛ ያለ ከፈረሰ በኋላ ደግሞ በቃ የሱም ስራ እንትን አለበት ኮንቲነሩን ፈረሰበት እኔ መሰራበት ፈረሰ የናቱ ቤት ፈረሰ በቃ ነገሮች ድብልቅልቅ አሉ በቃ እንለያይ አልኩት ስለዚህ እናንተ ነው ያፋታችሁ የገንዘብ ችግር ነው ማለት ይቻላል የገንዘብ ችግር ብቻ አይደለም ብዙ ነገር አለ ስለሽ አሁን እዚህ ጋር መናገር ግን ትልቁን ፓርት የሚይዘው ግን ምክንያቱም እንዳወራሽኝ አንቺም እሱም ብዙ አታውቂም አለመናበባችን ነው ያለያየ መናበብ ቢኖርም የገንዘቡን ችግር ታሸንፉት ነበር አሸንፈዋለሁ እንዳየሽኝ አሁንም ሊስትሮ አይደለም ሰራው ይሄንን ማድረግ እችል ነበር ገባሽ አይደለም እስከዚህ ድረስ መሄድ ይችላልው ልጅ ፈልጌ ነው እሱ አይደለም ብዙ ማይግባባን ነገሮች ስለነበሩ ነው መለያየቱ የተፈጠረው ተለያየን አላህ አላሉም ተለያየን ትዳር ግን በእንደዚህ አይነት ባለቤትሽም በኢኮኖሚ ሳይዘጋጅ ከናቱ ቤት እንደወጣ አንቺም ደግሞ ያለሽበት ሁኔታ ስላልተመቸሽ መሸሸጊያ ብለሽ የመሰረትሽው ትዳር መጨረሻው እንደዚህ ሆኗልና ሰዎች እንደዚህ አይነት አጋጣሚዎችን አግኝተው ወደ ትዳር ቢገቡም ያጋጠማቸውን ነገርና እዚህ ላይ መልእክትሽን አስተላልፊ አይ እንደዚህ ማለት ሮጠሽ ወይ ደግሞ ካለሁበት ነገር ላምልጥ ብለሽ ትዳር መምረጥ እንደሌለባቸው እውነት ማለት ብዙ የሚመረጥ ነገር አለ
ራሳቸውን ችሎ ጠንክሮ ምንም ነገር ሰርቶ ራሳቸው ማስተዳደር መቻል አለባቸው ዛሬ ይሄን ቀን አልፏል ብሎ ጥረት ማድረግ አለባቸው ሲጀመር እኛ ሰበቡን ነው የምናደርሰው የሚያረግልን ፈጣሪ ነው አላህ ነው ሁሉም ነገር የሚያደርገው በዚህ አምናለሁ አላህ ያደርጋል ግን እኛ ትንሽ ሰበብ ይፈልግብናል እኛ የሆነች ነገር ምክንያታዊ የሆነች ሰበብ ማድረስ አለብን ያን ሰበብ አድርሶ ጠንክሮ ይሄን ነገር አደርጋለሁ እኔ ነኝ በቃ ራሴ መመስረት አለብኝ ብሎ መታገል ነው እንጂ ያለባቸው ትዳርን እንደ ማምለጫ ወይ እንደ መደበቂያ መጠቀም እንደሌለባቸው ነው ወላሂ እኔ ከራሴ ከተማርኩት አንፃር ማለት ነው እና በቃ ተለያየን እንዳጋጣሚ ድንገት ነበር በሶስት ፈታውሽ ያለኝ ድንገት እንዳጋጣሚ ነበር እህቴ ጋር ነው ልጄን ይዤ ሄድኩት እዛም ታናሽ እህቴ በሶስት ፈታውሽ ማለት ነው በሶስት ከተፋታን አብረን ሆነ አንችልም በአንድ ምንድነው በሁለት ምንድነው አልገባኝ በአንድ ነው ፈታውሽ ይላል በሁለት ይላል ቀን ነው አይደለም ስለሽ አንድ ፈታውሽ አለሻ ከዛ ይሆነ ቀን ጠብቆ ድጋሚ ፈታውሽ አለሻ ሶስት አረጋልሽ እንዲ በቃ ማለት በአፉ ፈታውሻ አይቻልም በቃ ማለት ዝም ብሎ አሁን ተነስቶ በሶስት ፈታውሽ ካለኝ በቃ ፈታይ ማለት ነው ጨርሷል ፊርማ ወይም ነዚህ ሽማግሌ አይሰራ እቺ ቃል ብቻ ትዳሩን ታፈርሰዋለች አላልኩም ቢልስ በኋላ ወይ ሽማግሌ ፊት ወይ ፍርድ ቤት ይመቻል አላልኩም ካለ ድንገት እንትን ተብሎ ቁርአን ይዞ ምናምን ይመላል ድንገት ማስተራቅ ምናምን ሊመጣ ይችላል በኡስታዞች ምናምን ማለት ነው ድንገት አላልኩም ብሎ ከሸመጠጠ ያው ራሱ ነው የሚጠየቅበት ግን እሱ ግን ዝም ብሎ አንዴ ፈታውሽ ቢል ችግር የለው ሁለቴም ፈታውሽ ቢል ችግር የለው በሶስት ፈታውሽ ሲል ነው ችግሩ በቃ ጨርሷል ሰማን ያቀደደ ከኔ ጋር ያለው ግንኙነት ተቋረጠ በቃ ይሄን ቃል ተጠቀመ አንቺ ባለቤት ሶስተኛው ሲጠቀም እንዳጋጣሚ እህቴ ጋር ዝያራ ላይ ተነስቼ ነበር ከዛ በዛውም ቀረው በቃ መሄድ አልችልም በሶስት ፈትቻለሁ ስላለኝ በዛው ቀረው እና እህቴ እንደዚህ እኮ ነው ምናምን እየነገርኳት ታናሽ እህቴ ናት ማለት ነው ይቅርታ ለማወቅ ነው ብትመለሽ ምን ነበር የሚፈጠረው ማለት ባል በሶስት ፈታውሽ ካለ በኋላ አብሮ መሆን አይቻልም ብትኖር ምን ማለት በቃ ከቃሉ በላይ ፍቅራቸው ባላ ያው የባልና ሚስጥብ ወተት እስኪፈላ ነው ይባል ማለት ወዲያው ደግሞ ያ ኢሞሽናል ሁኔታ ስሜታዊ ሆኖ የተናገረው ቢሆንና በቃ ይቀጥል ቢባል አይቻልም እሷም ይቅር በሶስት ከፈታ በቃ ያቺን ቃል እንዳይጠቀም ነው በእንደዚህ ከባድ የሆነው ማለት ነው እቺን ቃል እንደ ቀልድ እንዳይጠቀማት እሱ ግን እንደ ቀልድ ተጠቀመው ገባሽ እንደ ቀልድ ሳይሆን ያው እሱ አምርሮም ሊሆን ይችላል ግን በቃ መልሼ አገኛታለሁ ብሎ ማሰብ የለበትም ይሄን ሲጠቀም ጨርሷል በቃ አለቀ እና ለጥንቃቄ ነው ስልሽ ሰዎች እንደቺን ቃል እንዳይጠቀሟት ነው በዚህ ልክ ያጠናከሩት ማለት ነው በቃ መጠቀቅ ለቀልድ እየተጫወተ የተላፋሹላ ፈተውሽ ማለት እንደሌለበት ፈተውሽ አይባልም በቃ እንዴ ግን ሚስትስ ፈታሁ ብትል እሷም አትችልም ሴት ልጅ አትችልም መፍታት አትችልም እሱ እስካልፈታ ድረስ እሷ መፍታት አትችልም ታይ እንጂ ኦኬ እሺ ከዛ እህቴ ጋር ሄድኩኝ ለእህቴ ስነግራት እሷም ደነገጠች ባሏ እንዳጋጣሚ ኡስታዝ ናቸው ስልሽ ወጣት ነው ኡስታዝ ናቸው ምልሽ ያው ገባኝ በዲናዋቂ ነው እምነታቸው ዲኑ ነው እና የተከበሩ ሰው ናቸው ሄዳ ነገራቸው እንዴት ነው በመጋረጃ እንዴት ተጋርዶ ምናምን ጠየቁኝ እንዴት ነው የተለያየሽው ሴት ነው አንድ ላይ መሆን አይችልም እኛ ታውቂያለሽ ከዛም እንዴት ነው ሲሉኝ አስረዳኋቸው አይ እንደዚህ በተለያየ ቀን ፈታውሽ ብሎኛል ሁለቴ ትላንትና ደግሞ ሶስተኛው ደገመልኝ በቃ አብራችሁ መሆናችሁ ማሉ ከዛ ለማንኛውም እስኪ ተገናኝታችሁ አንድ ላይ እንትን ትላላችሁ ወንድምሽ ጋር ምናምን ተባለ ዘምቴ ብልሃት አልወይ ሲባል አው ብያታለሁ አለ አላልኩም ቢል እንኳን ቢያንስ እንትን ይሉ ያደራደሩ ነበር ግን እንኳን ማለት አይሁ ብያታለሁ ምናምን አለ ያተለያየ ልጅቷ ማንጋና መሆን ያለበት እኔ 5 ሳንቲም የለኝም በዛ ሰዓት ጭራሽ ማለት ነው አንቺ ግን ልጅ ደግሞ ትንሽ ናት 2 አመት ማለት 2 አመት ከመናምን ናት ትንሽ ልጅ ናት እዛ እሱ ጋር ነው እኔ ጋር ትጎዳለች እሷ ያው ጥጋኝነት ነው እየኖረች እኔ ግን እናቴ ጋር ተቀመጥ ምናምን አለ ምንም ቦታ የትም ቦታ ሆኜ ቢሆን አሳድጋታለሁ ልጄና ብዬ ነበር ፍቃዱ ተስመብቱ ለኔ ተሰጥቶኝ ነበር ግን ከእቴ ጋር ስኖር ደግሞ በጣም ተፈተንኩኝ ሰልሽ ሆነ የራስሽ ጓዳ ኖሮሽ የራስሽን እንጀራ ከፍተሽ መሶፍ ከፍተሽ በልተሽ የራስሽን ድስት ከፍተሽ የበላሽ ሴት ድጋሜ ታናሽ እህትሽን ቤት ገብተሽ ተጠግተሽ ልጅሽን ይዘሽ ሄደሽ ቁጭ ብለሽ ለማብላትም ሄደሽ ለማምጣትም ትንሽ ያሳቅቃል ከባድ ነው ከዛ በቃ ከባድ ነበር ያለኝ አማራጭ ሆነ ስራ ፈልጌ መግባት ነው ልጄን እነሱ ጋር ተጠብቅልኛለሽ ስላታው ከልጆቹ ጋር ተጫውታለች አለች ያው ገባሁኝ እንትን ጋርመንት ገባሁ ልብስ ስፌት ሆኖ ስፌት ሳይሆን የገባሁት ይሄ መተኮስ እና ካውያ ከባድ ነው
በጣም ከባድ ነው እና ከዛ በሰራችሁት ነገር ነው የሚከፈለው አለን ሰውየው አውቆ ነው አውቆ ነው ያው ጉልበታችን እንትና ማለት ነው አውቆ እንደዛ ሲላል ደግሞ የምር መስሎኝ እንዲሁም ጉልበቴን አልሰስትም ችግር የለብኝም ሰሰራ ሂሳብሽን ያያሰብሽ በቃ በሰራሁት ልክ ከሆነማ ብዬ ማንንም እዛ በጣም ነፍ ሰው ነው ያለው ማለት ነው ማንንም እዛ ቤት ገብቶ እንደዛ ሰርቶ ያቀር ሶስታቸው የሚሰሩትን እጥፍ ሰርቼ ሄዳው ነኝ እጥፍ ማለት ነው 3 እጥፍ ነው መሰራው እኔ እነሱ ሌሎቹ ከሚሰሩት አንቺ እንዴት ነው የምትሰሪው ምናምን ይሉኛል ማለት ነው በቃ እኔ ቶሎ ሽንቴው ሲመጣ ለማውጣት ፍቅራደኛ አይደለም ያ ሂሳብ ነው አዛጋ አዛጋ አየኝና ማናጀሩ 10 ወር ሰሩ አሉ ሲንጀር ማድመድ የሚፈልጉ ግን እሱ ያልመረጣቸው 7 ወር ሰሩ አሉ እኔ ግን ገና 1 ወር አልሞላኝ ከዛ አስገባኝ ሲንጀር ተነሻለኝ ደነገጥኩኝ አቤት ስለ ክር ማስገባት ተለማማጀኝ 1 ወር አልሞላኝ ከዛ ማናጀሩን ጠመዱት እንዳለ ማለት ነው እኔ አላቅም አይነ ጥላ ሆኖብኝ መሰለኝ ወዳው ጣለኝ ኩላሊቴ አመመኝ ማለት ነው በቃ መታቀኝ ስመጣ መታቀኝ ልጅ ነበረች ደግፋ ምናምን ትንሽ ከተረጋጋው በኋላ ኬኒ ሰጡኝ ውሃ ደፉብኝ ምናምን ደግፋ ይዛኝ ሄደች ሲስተር ጋር እህቴ ደግሞ ቁራን ታስቀራለች እንዳጋጣሚ ደነገጠች ስተኛ አለቀሰች ጤና ጣቢያ ይዛኝ ሄደች ጤና ጣቢያ ይዛኝ ሄዳ ደግሞ ሽንት ምርመራ ተደረገልኝ ደም ምርመራ ተደረገልኝ አልትራሳውንድ ታዘዘ አልትራሳውንድ ሲታይ የኩላሊት ጠጠርና የማህፀን ውሃ ማቋጠር ማህፀንሽ ውሃ ቋጥሯልና እንትን የኩላሊት ጠጠር አለብሽ አሉ ከየት አገኘሽ በእና አላቅም ከዛ በቃ ሊፈር ተደረኩኝ ወዳው እንትን ብሎ ዘነበ ወርቅ አስቸኳይ ላኩ መሽቶ ስለነበረ ነገ ይዛችኋት ሂዱ ተባለ እኔ ብር ስለሌለኝ አይ ደህና ነኝ አልሄድም አልኳቸው በማግስቱ አርብ አልሄድም አልኳቸው በጣም ነው የሚያመኝ ላበላብ ነው የሚያረጋኝ የሆነ ሳለፋት ይስተኛል የሆነ ሳለ ላይ ላብ ጥምቅ ነው የሚያረጋኝ በዚህም ነው የሚያቃጥለኝ ማለት አርብ ጧት ተንስቼ ሄዳለሁ አልኳት ነው እንዴ በቃ ጧት ግን ሱቢ ላይ ሰግጄ በጣም በቃ ሰግጄ አልቅሼ ዱአ አድርጌያለሁ ስልሽ ሚዳግፍሽ ሳይኖር በዚህ ሁኔታ ላይ ትዳሬን ፈትቼ ልጄን ይዤ መጥቼ ምንም ነገር የለኝም ለመስራት ጥረት ያደረኩ ደም ይሄ ነገር ሲደርስብኝ ከባድ ነው ፈተናው ማለት ስልሽ ሞትም ከሆነ ማንንም አንስቶ ሳይጥለኝ ሽልክ አርጎ እንዲወስደኝ ነበር ዱአይ እና ከቻለ ደግሞ ያባዳ በቃ እኔ ማላቃው እሱ በሚያቃው ወኪል እንዲያወጣልኝ ነበር ዱአ ያደረኩት ሱቢ ሰግጄ ማለት ነው እውነትም እንዳልኩሽ ቦርሳዬ ውስጥ 50 ብር ብቻ ነው ያለው ጧት ነስቼ ልሂድ ስል ራሱ ማለት ነው ሰውየው አጋጣሚ አንገቱን አውጥቶ ሲያይ ምን ሆናችሁ ነው አይ ለውስታት ነው በቃ ዘነበ ወርቅ ለውስታት ነው አለች እህቴ ማለት ነው ስትለው እንደዛማ ከሆነ በቃ እኔ ልውሰዳችሁ ቢያንስ ትራንስፖርት አትንከራተት እግሬን የጎተትኩ ነው የሚሄደው አንድ እግሬ ይሄን እንዲ የጎተትኩ ነው የሚሄደው እንትን አይቼ እንትን ብሏል ከዛ አረ እንደዚህ ያደረግሽ አንቺ ብጻኔ ተሽ እሷን ደግፈሽ እንዴት ይሆናል እኔ በትራንስፖርት በኔ መኪና ልውሰዳችሁ አለና ደስ አለኝ ልብስ እየተተኮሰልኝ ተጣብቋል 30 ደቂቃ ይሆናል አይጠበቅም መታገስ ጥሩ ነው እንኳንም ታገስኩኝ አልኩኝ ስልሽ አሁን ዛጋ ሄጄ ገና አየር ጤና ይዤ ከአየር ጤና ድጋሚ ዘነበ ወርቅ ነው መንከራተት ትራንስፖርት ላታገኝ ትችያለሽ እዛ ጠበቅነው 30 ደቂቃ ገባን መኪና ውስጥ ደስ አለኝ ለመኪናው በቃ ለመታከሚያ አላሳሰበኝም ምንም የለኝም ከዛ ገባው እንትና አካውንትሽን ላኪልኝ አለኝ ከዛ ደነገጥኩኝ አካውንትሽን አረ በቃ ተርበተብቱ እንደኔ ለመኪናው ምን ደስ ብሎኛል ጭራሽ እኔ በጣም እንትን ብዬ ተጨንቄያለሁ አስቸገርኳችሁ ብዬ ጭራሽ አካውንትሽን አትግዳደሪ ጎንደር ነሽ ነው አለኝ ሰውየው ተጫዋች ነገር ነው ከዛ አይ እኔ አይደለሁም መሰጥሽ ወንድሜ እንዳጋጣሚ ደውሎ እንገናኝ ሲለኝ አይ ሆነሽ ምስኪን ልጅ አለች አሟታል ሐኪም ቤት ላደርሳት ነው ዘነበ ወርቅ ላደርሳት ነው አልኩት ስለው በቃ አንተ ቢያንስ የትራንስፖርት አጅር ካገኘክማ እኔ ብሯን ልካፈል ብሎ 5000 ባሽ ወደ ላይ ሲደርስ ወዲያው በቃ መልስ ሲሰጠኝ ማለት ነው ሱቢ ላይ ነው እንግዲህ ቁጭ ብዬ ነው የሰገድኩት መቆም አልችልም እንደነገርሽ ቁጭ ብዬ ነው ስክስክ ብዬ አልቅሼ ወደ ፈጣሪ በቃ እኔ በማላቀው አንተ ምጣው ሰውየው ቀዩን ጥቁሩን አላቀው እሱ ነው የነገረው ላከ አያቀኝም እሱ እዛ 5000 ብር ልኮልሻል እኔ 5000 ብር አላቀውም ሲጀመር ተጠራቅሞ ይዤ አላቀም ያ ሰውዬ ሂሳብ ሲከፍል ነው የምታውቂው ብዙ ሺህ ህብሽ
በቃ ምስል እኮ ሲያመጣ ደስ አለኝ በቃ እኔ አልሰጥም አልኩ በጣም አልሰጥም አካውንቴን አልሰጥም ስል ለምን ተጣካይ ነው ትግደረደ ሻሽቃብጥ ነው ከዛ ሴትዮ አረ በቃ ተዋትና ወደ እኔ ትራንስፈር አድርግልኝ በኤቲኤም አውጥቼ በእጇ ልስጣት አለች እንደሱ ይሻላል እያልኩ በውስጤ ሄደችና በኤቲኤም አውጥታ አሰጠችኝ ከዛ ስንመለስም ራሳቸው ይዞኝ መጡ ተመልሰን ሄደን ዘናበርቁ ቶሎ አይቀበሉሽ በተለይ የግል ካልሆነ በስተቀር የመንግስት አመት ይፈጅብሻል ገና በሽተኛ ያይሽ ሌላ በሽታ ነው እንደዚህ ተባለ 3 ነው ምናምን ከሲስተር ጋር ሄደን ምሳችን በላበታል መንገድ ላይ ምሪንዳ ብር አለ በቃ 5000 አስከታቀረስ አያልቅም 5000 ዘና ያለ ይዘራል ሳለ መረረኝ ዩኒሰሪ ሲስተር ሁለቴ ነው ምናምን ተከተለኝ በቃ በሶስተኛው አራተኛው ብቻዬን ነው የሄድኩት አስጠላኝ ሰለች ፈጣሪው የውስጤን ታውቃለህ አንተ እኔን ከፈለከኝ እንደፈለክ አርጋ ውሰደኝ ሞትም ከሆነ ትንሽ ግን ፋታ ሰጥቶኛል በርግጥ እዛ በቃ እንትን አልኩኝ ይሄ የብር ማጣት ጭንቀቱ ራሱ ሲቀንስከው ህመሙም ረገብ ይላል ብሎኛል እዛ በኋላ እንትን አልኩኝ ስራ ቆምኩኝ ያው ያኛው ስራ ቆማል እንደነገርኩሽ ታምሚለ ከዛ ደግሞ ድጋሚ ስራ መፈለግ ደግሞ ጤነኛ ሰው ትንሽ ፋታ ሲሰጠኝ ደግሞ ግዴታ ብር ያስፈልገኝ የለም ድጋሚ ስራ ምን ልስራ ሰፈር ላይ ዞርኩ ደላላ ከህመምሽ ጋር ሊሄድ የሚችል ከህመምሽ ጋር ሊሄድ የሚችል ነው ምን ያስታመምኩኝ ከራሴ ጋር ግን በዚህ ማለት አልጠይቅሽ ልጅሽስ ልጄ የሱ እናት ገብቶኛል ግን ይሄ ናፍቆቱ እናትነቱ ብዬ ነው እንዴት ነበር እሱስ ነገር ያኔ እኔ ጋር ነበረች እኮ በዛ ሰዓት አንቺ ጋር ሰዓት እኔ ጋር ነበረች ከዛ በኋላ ነው በቃ እንትን አይለች እህቴም ደበራት እንትን አለች ብዙ እሷ 3 ልጆች አሏት አራተኛ ሆነችባት ከባድ ሆነባት የሆነ ቦታ ስትሄድ እነሱም ያው በጀርባም በመኖም በጥርሷም ይዛቸው ትሄዳለች የኔ ልጅ ግን የሰው ናት አይሆንም እዚህ በቃ አባቷ ጋር ወሰድኳት አያቶቿ ጋር እዛ እናት አባቱ ጋር ወሰድኳት እዛ ተቀመጠች የሆነ ሳሌ ስናፍቀኝ ሂጅ አመጣታለሁ ሩቅ አይደሉም ቅርብ ነው ያስር መንገድ ምናምን ነው ብቻ ከድጋሚ ስራ መፈለግ ጀመርኩኝ ፋታ ሲሰጠኝ ማለት ነው አጋጣሚ ፒያሳ እንተዋወቅ ነበር ከልጁ ጋር ሲደውልልኝ እንዴት ሆንሽ እናንተ በቃ ተለያየሽ ፈረሰ እንዴት የሆንሽ ነው ከትሽ ጋር እንደምትኖሪ ነግረሽኝ ነበር አልካ ቆየታ በኋላ ደወለልኝና እንደዛ ሲል አዎ በቃ አሁን ማሞኝ ነበር ትንሽ ፋታ ሰጥቶኛል ስራ እየፈለኩ ነው ነይ ለምን እኔ ጋር አሰሪም አለኝ ምንድነው እሱ ስራ ልብስ ቤት ነው የሚሰራው አዛ ላይ ለምን ቡቲክ ቤት ማለት ነው እሺ በቃ እንግዲህ ትራንስፖርት እኔ እሰጥሻለሁ ከዛ ቦር ደግሞ የሆነ ነገር እሰጥሻለሁ ምናምን ከየት የት ማለት ነው ትራንስፖርት ሰፈራ ቤተል ከዛ ሳስበው 100 ብር ነው በቀን የሚያልቀው ከዛ እሱ ስንት ነው የሚያስገባልኝ ቦር 2000 ነው የሚያስገባልኝ 3000 መንገድ ላይ ያልቃል ማለት ነው 2000 ብር አስብ መጨረሻ ተስፋ ቆረጡ ወላሂ ነው ምንሽ ዝም ብዬ ነው በቃ አልሰራም አልኩት ታውኩትኝ አልሰራም አልኩት አርብ ቀን ነው አልመጣም አልኩት ሐሙስ ቀን ደሞዙን አስገባልኝ ከዛ አርብ ደውዬ አልመጣም አልኩት ምን ነው ስለኛ እንደዚህ በቃ አይሆንም እና ምን አሰብሽ ምናምን ስለኛ የሆነ ሌላ ያሰብኩት ነገር አለ ምናምን አልኩትኝ በቃ ተዘጋጋን ከሱ ጋር ከዚህ ነው ላይ ስራ ድጋሚ እዛው መንደር እዛው ሰፈር ላይ ለመፈለግ አንድ ቀን ሙሉ ፀሐይ አንቃቃኝ ስፈልገው አልኩ የለም አላገኘው ከዛ በቃ መረረኝ ፀሐይ አቃጥሎኝ በፊት ለፊት ድፍት ብዬ ማልቀስ ጀመርኩኝ እህቴ አታየኝም አንደኛው ክፍል ላይ ገብቼ በቃ አለቀስኩኝ እዛ ይነሳለ ይሄ እንትኑ መጣልኝ ይሄ ሊስተሩ መርገጫው ይላል የሚረገጠው ፊቴ ላይ መጣልኝ ነው በቃ ወደ ፈጣሪ ነበር ስክስክ እያለቀስኩ ነበር ፊቴ ላይ እንደዚህ መጣብኝ ይሄ የሚረገጠው ማለት ነው የምርሽ ነው የእውነት በቃ ምንድን መስራት ያለብኝ ፈጣሪ ወይ ካለችኝ ነገር ላይ ተነስቼ የራሴን ስራ ብዬ የራሴን ህመሜን ያስታመምኩኝ ምሰራው ነገር ስጠኝ ብዬ ስክስክ ብዬ ድፍት ብዬ አለቀስኩ ሳላክስ ፊቴ ላይ ይሄ መርገጫው መጣልኝ አልቆየሁም ወላሂ ወዳው ነው በቃ ተነስቼ ሊስትሮች ጋር ሄድኩኝ አንድ ሊስትሮ ሄጄ ዱአሽ እንደፈጠነ የሚሰማው ሚስጥሩ ምንድነው እኔ አላቅም ማለት ክፋት ስለሌለብኝ ይሁን አላቅም እኔ ወንጀለኛ ነኝ ግን በዚህ ልክ ግን ፈጣሪ መልስ ይሰጠኛል እኔ በጣም የሚገርመኝ የሆነ ነገር ጠይቄው እንትን ብሎኛ ያውቃል ከዛ ሊስትሮች ጋር ሄጄ ስንት ነው መሰራው በቀን አልኩት ያሳፍራል ትንሽ ያሳቀቃል እሱን እንዲህ ያየኝ ሙትጃልሽ እንዲህ አለኝ እዛ ገቢውሽ ለፈለግሻል ያላመጠኝ ነው አረ ተው በእናትህ እኔ ኩማው ስለፈለኩ ነው የምሬን ነው ንገረኝ አልኩት ከዛ ምን አሁን አንቺ ሲስራትሽ ነው እሱን ለመስራት የምትጠይቂኝ ባክሽ ሙዳት ታያዣለኝ በቃ በጣም እንተናለኝ ተፈታተነኝ አረ ፕሊስ
እባክም ያጠገብ ቁጭ አልኩኝ ቁጥጥ ብዬ እስኪ ንገረኝ ምን አክል እንደምታገኝ ስለ ሰራ ካለ 400 ከሌለ 200 300 ይሰራል አለኝ ጨረስኩ በቃ እንኳን ቢዛብ ሰራው ስለሽ አሁን 300 ብሰራ ሰራውት የሚጠፋው ነው ያላሰብኩት እኔ እዛ ጋር 9000 ነው ያሰብሽው አዎ በቃ 300 ከሰራሁ 9000 እና 2000 አይገናኝም ከዛ ድጋሚ እጅ ሌላ ቦታም ድጋሚ ወደ ሜክሲኮ አካባቢ አንዱን ጠጋልኩኝና ጠየቅኩት እውነቱን ይነግራል ሰው ግን ጥሩ ነው እውነቱን የሚናገር ሰው አዎ ይናገራል ያኛው እንደውም ሜክሲኮ የጠየቅኩት ልጅ ደግሞ እንባው መጣስ ጠይቀው ምን ሆነሽ ነው አለ አይ በቃ ብዙ ስራ እየሞከርኩኝ ምንም አልተሳካልኝም እና ይሄ ስራ ልጀምር ነው አልኩት የምርሽን ነው ያው በቃ ችግር የለውም ትሰሪያለሽ ምንም ቦታ ብቻ ምራጭና ደንቦቹን ሊያስቸግሩሽ ደንቦቹ መጀመሪያ ጠይቂያቸዋል እሺ ብዬ ሄጄ ደንቦቹን አናገርኳቸው በ19 ነው መስለኛል ሄጄ አናገርኳቸው እንባይ መጣ ምናምን እነሱም እንትን አሉ ማለት እንዴት ይሄን ስራ ለመስራት ፈለግሽ ምን ሆነሽ ነው ምናምን አሉ በቃ ፈልጌ ነው ልጅ አለችብኝ ልጅ ማሳደግ ፈልጋለሁ ምናምን ስለው አዘኑ እነሱም በቃ የሆነ ቦታ ተቀመጭ ነው አንደኛው ደንብ ስልኬን ተቀበለኝ በ20 ጠየቅኳቸው በ21 ደግሞ እንትን አገኘሁት አራተኛው ወር 21 ነው ቃኑ አስታውሳለሁ ከዛ አንዱን ደንብ አገኘሁትና በቃ ከዚህ መስመር ባለው መርጠሽ ተቀመጭ አለኝ ዞርኩኝ አይቼ እቺን ቦታ አልኩት ያቃውን ገና እንትን አላልኩም እቺ እዚህ ጋር አቀመጣለሁ ደንብ ግረኛ ምናምን አለው ሞቅ ያለ ነው ሰፈሩ ያየሽ ቦታ ነው ኦኬ እዛው ያ ነው እዛው ነው እኮ ከዚህ በፊት ሌላ ቦታ አይደለም እዛው ያየሽኝ ቦታ ላይ ነውና ከጎኔ ግን ያ ሰው ያልኩ ሰው ያለ ማለት ነው ከዛ እሱን ሄጄ እዚህ ጋር ለቀመጥ ነበር እኔ ደንቡን አናግሬያለሁ እኮ እኔ እንደ ጓደኛዬና እንዲያስለምደኝ ነው በዛው እንትን ልለው ውሻ አረገኝ ምናምን አለኝ እኔንም እንትን ልትይ ነው ጦስ ልትሆኝ ብለሽ ከዚህ ምናምን አለ የምን ጦስ ደንቦች ያባረሩናል ባይሳብ ነው ዝም ብሎ ስንት ሲል እኮ ነው አበሻቀጠኝ ኧረ እባክህ እሰማሃለሁ እንዲያልኩት አንዴ ሳቡን ሰርተሻል ከዚህ በኋላ ሰማይ ዝቅ ምድር ከፍ ቢል ትሰራለሽ እኔ እንደ ጓደኛ ለማድረግ ነበር እሱን የጠየኩት የነበረው እንጂ እሱን ያስፈቀድኩት አልነበረም እዛ ነው አረን ያልሰማህም አልኩትኝና በማግስቱ በ22 አራተኛው ወር ቀን 22 ማክሰኞ ቀን ነው ሄጂ ተቀመጥኩ እንዳጋጣሚ ወንበሩ አልነበረኝም መርገጫውን ያኛው የሜክሲኮ ልጅ ነው የሰጠኝ መርገጫውን ማለት ነው እንጂ የራሱ አንስቶ ሰጠሽ የራሱ አይደለም ይሆኑ ሲባረሩ ትቶት ይሄዱት እንትን አለ ብሎኝ እንደውም አዲስ ነው እንትን እንጫቱ ሰጠኝ ያ በእንትን ስዶ አስታረጊ ፊትሽ ላይ የመጣው መርገጫ አገኘሽ በነፃ ራሱን ሰጠኝ እንዴ ፊቴ ላይ መጣው ራሱን አንስቶ ሰጠኝ ከዛ በኋላ አንድ ባልዲ ሰጠኝ ከዛ ያደራጀሻ በጣም ቅልጅ ነው በጣም እንዴ የገላ መታሻና ሳሙናውላ ገስቶ ራሱ ነው የሰጠኝ በደም ታመሰግኛለሽ ሲጀመር ሁሌም ሳልፋ መሰግናለሁ ሁሌም ማለት ነው ባንተ ነው ከዛ በኋላ ሄጄ ቁጭ ስል ይሄ ለካሳው መቀመጫ ግድው ትልቅ ወንበር ያስፈልጋል ቆሞይ አንቺ ከተቀመሽ በቂ ነው ለሰው ይቆም ከዛ ካፌ ሄጄ ጠይቃቸው አይሰጥም ይዞብን ይላል ማለት አረ አትበበር ለዛሬ በነገ ይዤ እመጣለሁ ለዛሬ ስላቸው እንደ ስንት መከራ ሳምኛቸው እዛ ጋር ነው መቀመጣው አልኳቸውና ይዤ አምጥቼ ቁጭ አልኩኝ አስታውሳለሁ 2 ሰው ነው የጠራኩት 2 ሰው ነው 3 ሰው ነው የጠራኩት እስቲ መጀመሪያ የጠራኩሽ ነው አይነሳው መጀመሪያ የጠራኩትን ማስክ ነው ማረጋው ፊቴን እንዲጃበኝ ሽፍን አድርጌ እንደዚህ ማስክ አረጋለሁ በጣም ፈርቻለሁ ስለሽ የተለመደም ስላልሆነ እና ወንጀል ለሰራ ያክል ነበር የሚሰማኝ በሰዓቱ ማለት ነው በቃ እኔ ላገኝ ብቻ ወንጀል አይደለም ስለሽ ወንጀል ሰራ የሚባለው አሁን እኔ አሁን ገላቸው ሽጦ የሚተዳደራል እንደዛ አይነት የሆኑ ትላልቅ ሬስቶራንት እንደዚህ አርጎ እሱን ብሰራ ወንጀል ነው ገባሽ አይደለ ከዛ ሰውየው መጣ ተቀመጠ ምን ሆነሽ ነው አለኝ ስለሽ አስተዋውቃለሁ ይሆናል አይደለ ቀስም የተሰበረ ሰው እንዲሁ ያስታውቅ የለ ምን ሆነሽ ነው አለኝ አይ ምን በቃ ስለቸገረኝ ይሄን መስራት የፈለኩትኝ ስለቸገረኝ ነው ይሄን መስራት የፈለኩትኝ ይሄን ስራ ሌላ ስራ ሞከር አልቻልኩም ሞከራለሁ ግን አልሆነልኝም አልኩት በቃ ይሻለ በቃ በመጣ ራሱን እንትን አለ ትንሽ አባት ነገር ነው ትንሽ ተለቃለ ሰው ነው በቃ አንጀቱን በለውት መሰለኝ 200 ብር ሰጥቶኝ ሄደ ከዛ 200 ብር ሲሰጠኝ በጣም ነው ደስ ያለኝ ማለት ነው ደስ አለኝ ገልጾም ከዛ አንዱ መጣ አጠባ 20 ብር ነው 30 ብር ሰጠኝ አንደኛው 20 ብር ምንም ሳታወሩ
አዎ በቃ እዚህ ነው የምሰራው እንደውም ደንበኛ ሾራሉ ከዚህ በኋላ ላይ 30 ብር ሰጠኝ 10 ብር ቲፕ ሰጠኝ 230 ከዛ አንዱ መጣ ኖርማል አጠባ 20 ብር ሰጠኝ 250 ብር እጂ በቃ ይጂ እንዲቀና ብለሽ ታያቸዋለሽ ወይስ ያኔ ጭፍራቱ ስለነበረ ሰው ይቀመጣል ተጠርጊያለሽ እንደውም ሆነ ያለው አላይም ነበር እኔ ብዙ ጊዜ ጫማውን ነው እንጂ ማስተዋወሰው ሰውን አላስተዋወሰው ይሄን ጫማ ከዚህ ጠርጊው ነበር አስለው አንድ ሰውዬ አንቺ እኔን ያላስተዋወስሽ ጫማውን ነው በትኩረትሽ ስራሽ ለጫማሽ ነው ጫማው ላይ ስለሆነ ነው ያው ስራዬ ጫማ ስለሆነ የሰው ፊት ላይ ይቅርታ ምናምን አልኩት መልክ ሳታይ አጽድተሽ ጨርሰሽ ብር ተቀበለሽ ሄደ ሰው አለ የጀመርኩ ሰሞን በጣም አላይም ጭራሽ አላይም ጎንበስ ብዬ ጨርሼ ምናምን ቀና ብዬም አላያቸውም ሲሰጥ እዛው ብር ይሰጥሻል ይሄዳል ተቀብዬ በቃ ይሄዳሉ እነሱ ወይ ካወሩኝ ድንገት አጋጣሚ እንዲህ ብዬ መልስ ልሰጣቸው ቀና ብዬ አያቸዋለሁ አንዳንዶቹ ያወሩኝ ቀና ብዬ ማላያቸው ጊዜ አለ እንደውም አንድ ደንበኛ ምን አለ ቀና ብዬ አያቸዋለሁ አቅም ሁሌ ተመለሱ እንዳልስጠረገ ነው ማለት ከዛ አንድ ቀን አጋጣሚ ቀና ብዬአቸው እንዲሰሰል አንቺ ቀና ብለሽ አየሽኝ እኮ አለኝ ማለት ነው በትኩረት አድርጓል አላየውም በቃ ጭራሽ ቀና ብዬ አላየ ከዛው 250 ብር ይዤ መጀመሪያ ቀን ደስ ብሎኝ በቃ ብርቅ ሆነብኝ 250 ብር ያለው እዚህ አይደል እንዴ ከዛው 250 ብር ሰራው በቃ እየሳኩ ሜክሲኮ ትራንስፖርት ጋር እስከምደርስ እየሳኩ ማለት ነው በደስታ በሁለተኛው ቀን ቲፕ አልነበረው 7 ጫማ ነው 7 ጫማ 8 ጫማ ጠራኩኝ እዛው ላይ 250 ብር ነው የሰራው ደስ አለኝ በሶስተኛው ቀን ወደ 300 ብር የሰራው ምናምን በቃ እህቴ ግን አታውቅም ግን አሁን ያኔ የነበርኩት እህቴ ጋር እኮ አዎ ገና አልኩ ብር ስላሌለሽ ከዛ እህቴ ጋር ሆኜ ምን እንደምሰሪ ምናምን ስትለኝ ያው በቃ ያኛው ስራ እንደምሰራ ነው የምታውቀው ከዚህ በሳል ላይ ቶሎ አላማከርሻትም ጭራሽ ቶሎ ስመጣባት እንደ አንቺ ስራ ቀይርሽ እንድትነኝ ያው መንገድ ጠረጋ ጀመርኩ የቀን ስራ ነው የምሰራው አልኳት ምክንያቱም 11 ሰዓት አይደል በቀን የቀን ስራ ቶሎ ሲሄድ ሌላ ጊዜ አምሽቼ ምገባ የነበረው በጊዜ ሲሄድባት ጊዜ እንደ አንቺ ስራ ቀይርሽ እንዲያለች ጧት በሌሊት በጧት ወጫልሽ 12 ሰዓት 12 ሰዓት ከቤት ወጫልሽ በጊዜ ትገባለሽ በጊዜ ገባለሁ እዛ ስራ ቀይርሽ እንድትነኝ ወይ ያው ሳልናግድሽ እንደዚህ ስራ ነው የምሰራው እውነቱን ነው ይሳውን ጠረጋ ያልሽው ጠረጋ ነው የምሰራው እንዴ ጭራሽ ነግሬያት አላውቅም እስክንለያይ ድረስ አልነገርኳትም አሁንም ስቲል አሁንም አልነገርኳትም ድንገት አሁን ሚዲያ ላይ ምናምን ካሉን በኋላ እንትን ካሉ እንጂ ቲክቶክ ላይ ስለቅ ነው ቤተሰብ ያወቀው ይጋርምሻል አሁን 2 ወር ነው ቲክቶክ ላይ መልቀቅ የጀመርኩት ይሄን ስራ ማለት ነው ግን 8 ወር ሰርቻለሁ ይመስለኛል 8 ወር ይሆናል አይደል 8 ወር ሰርቻለሁ ግን 2 ወር ነው ገና ፋሚሊ ቤተሰቡ ራሱ ካወቀ ማለት ነው የስራ ነው ስራ የምርሽ ነው ምናምን አለ ምክንያቱም አንድ ሰው እስካረዳኝ ስርት ምንም አይነት ሐሳብ እንዲሰጠኝ አልፈልግም ገባሽ አይደል ታምሜ እኔ ደግፎ ሐኪም ቤት የሚወስተኛ አጥቼ አውቃለሁ ቤተሰብ ለዛን ጊዜ ካሉና ለኔ ቤተሰብ አይደለም ለማረባቸው ፈልጌ ሳይሆን ያሳለፍኩት ነገር አንፃር እውነት አለኝ ብዬ አስባለሁ ገባሽ አስልሽ የምታውቂው እንጂ ነሽ አዎ ገባሽ እኔ 50 ብር 100 ብር ቦርሳዬ ውስጥ አጥቼ ከሰው እስከመረዳት ድረስ ደርሼ ፋሚሊ በዛን ሰዓት ካልደረሰልኝ ደግሞ ለኔ ምንም ዋጋ የለውም ገባሽ አይደል ቤተሰብ ማለት ስትረዳጂ ነው አሁን ነው ቲክቶክ ላይ ስለቅ ወላሂ ኢንቦክስ ላይ የገቡ ብዙ ሰዎች ሰፖርት ያደርጉኛል የዛሬ ምሳሽን ይያሉ 1000 ብር 2000 ብር ልኩልኛል የሆነ ጊዜ ዩቲዩብ ላይ ምን ትንብዬ ነበር ወደ 20000 ብር ምናምን ብቻ በቃ በተዋለድ አይደለም ሰው ችግርሽን ካወቀ ባዳም ይረዳሻል እና ብዙ ነገር እንትን አልኩኝ አልহামዱሊላህ አሁን ላይ ግን ይሄው ቤት ተከራይቼ እከፍላለሁ ከሷ ጋር እንዴት ወጣሽ ከህትሽ ከህቴ ጋር ስወጣ ያላለቀ ሳይት አለ እዛ ውስጥ ነው የሚኖሩት ውስጥ ስለሆኑ ተፈቅዶላቸው በር ቆርቆሮና መጥቶበት የሰው ቤት ሆኖ ያላለቀ ሳይት ነው እዛ ውስጥ ነው የሚኖሩት ማለት ነውና ሲኖሩ ለረመዳን መስጊዱ ስለራቀ ልንወጣ ነው አሉ እኔ ብቻዬን ማለት ነው ገባሽ አይደል ሶስተኛ ፎቅ ላይ ነው ልንወጣ ነው ምናምን አሉኝ ከዛ ያው ይሄ ስራ ትንሽ አጠናክሬያለሁ ብርም ቁጭ አድርጌያለሁ አልሐምዱሊላህ ያቺ እንደ ድሮ ምዘንጠው ምናምን የለም ጭራሽ እንኳን ችግር አብስሎሻል ልንወጣ እኔ ከትዳር በኋላ ዘንጬ አላውቅም ጭራሽ ማለት ነው ያኔ የነበረኝ ልብስ ነው እስካሁን መለብሰው ወላሂ ከዛ በኋላ ልንወጣ ነው ለረመዳን ነው ትለኝ ልጄን ላምጣትና መጀመሪያ ብሬን አየሁትኝና ሲቀመጥልኝ የቤት ኪራይ ከመከፈል እዚሁ ተቀምጣ ለልጄ ሰራተኛ ልጄ እዚሁ ተቀምጣ እሷም እንዳትቸገር ሰራተኛ የሰራተኛ ነው እየከፈልኩ እሷም እንጀራ ምንም ይተጋገርላታል ሰራተኛ ይምጣ እኔ ከፍላለሁ ስላት ነው አለች
ልጄ እንድትመጣ ነው እኔ ልጄ ስቅስቅ ብላ ነበር የምታለቅሰው መጀመሪያ ጊዜ ስመልሳት አሁን ለመደች አልহামዱሊላህ በጣም ነበር የምታንሰፈስፈኝ እማ አልጅ እማ እኔ እኮ አንቺን ነው የምወደው እማ በርዘክተሽብኝ ሂጂ ሁላ ነበር የምትለኝ እስክትመጪ በርዘክተሽብኝ ማን ይጠብቅሻል ስል በርዘክተሽብኝ ሂጂ ስንት ጊዜ ሆናት ማለት ነው አሁን 4 ሞላት ኦኬ በርዘክተሽብኝ ሂጂ እስከዚህም ድረስ ማለት ነው ከኔ ጋር መሆን የምትፈልገው ማለት ነው አሁን ላይ እዛም ሆና ሄጃይቻ ስመለስ ምናምን ስትረክተ ያታልቅሽ እላታለሁ ተታልቅሽ እኔ ስትልቅሽ በጣም የደበረኝ ነው ብዬ ኤምባሲ ተናነቀኝ ለመደች እኔ ላለማስከፋት ብላ በቃ ሂጂ ችግር የለውም ስራ አይደለም ትሄጂ አላለቅስብሽም ሂጂ ትለኛለች በአራት አመቷ አላለቅስብሽም እማዬ እንዳትከፊ ሂጂ ስሪ እሺ አላለቅስም ከዚህ በኋላ በቃ እኔ ጫወታለሁ እሺ ውስጧ ያስታውቃል እንዴ እንደዚህ መረዳት መቻሏ ራሱ ማለት ህመሟ ማልቀሷ አንቺ እንደሚረብሽ አውቃ ቻል አርጋ ሂጂ ሰርተሽ ነይ ማለቷ እሷ ስትለቅስብኝ እኔ ማለት ሳለተይማ አንቺ ስትለቅስኝ ያለቀስኩ እኮ ነው አላሳዝንሽም እኔ አሁን እዛ ቤት ቦስትሽ ማን ይጠብቅሻል ማለት ሲጀምር በቃ እሷም ተረዳች እንደ ትልቅ ሰው ተመክረት ተነግረታለሽ እንደ ትልቅ ሰው ነው ማውራት ሰራ ቦታ ነው ነግሲ እጃት ሄድኩኝ ማለት ነው አጠገቤ ቁጭ ብላ ናፍቃኝ ማለት አልቻልኩም ወሰድ ስላልቻልኩኝ አዝያት ሄድኩ ስራ ቦታ ያው ነው የምሰራው ቦታ እጃት ሄጄ ቁጭ ብለናል ከዛ ሰው ሲመጣ ብድግ አልኩኝና ጫማ ጠራኩላትና በር ተቀበልኩ ማለችኝ ይሄንን ነው እንደምትሰሪው አለችኝ ጫማ ነው የምትጠራው አለች ወላሂ እንደ ትልቅ ሰው ጫማ ነው የምትጠራው አለች እንዲህ ብላ ማለት የ4 አመት ልጅ ወላሂ ለምን ታዝኛለሽ እኔ እኮ ጫማ ጠርግለት ነው ብር ይሰጠኛል አንቺ የምትፈልጊው ነገር አደርግልሻለሁ ስራ እኮ ነው እሺ እንዳይደብርሽ አልኳት እናትሽ እዛ በጣም ንቁ ናት ወይ በጣም ታውቃለች የዛሬ 2 አመት የተፈጠረው ነገር ታስታውሳለች የድሮ ቤታችን አንሄድም ትለያለች የተለያየንበት ቤት የለም ከአባቷ እዛ ቤታችንም ለማንሄደው እዛ የእህቴ ልጆች ሲነቁራት ምናምን እኛ ቤት አይደለን አይደለም ለምን ቤታችን አንሄድም እነሱ ቤት ለምን እንቀመጣለን ትለኝ ነበር የዛን እዛ ብላ አስታስቸግረኝ የኔ ምንጣፍ አለ ማለት ነው ትልቅ ምንጣፍ እሱ ምንጣፍ አነጠፍኩኝና ይሄ ቤት የኛ ነው አልኳት ከዛ ምንጣፉን ያየች የኛ ቤት ነው ማለት ጀመረች ገባሽ ከዛ እህቴ ለወጣ ነው እኛ ልንወጣ ነው እንደውም ለረመዳን እንወጣ ስለሆነ ከፈለግሽ አንቺ ለረመዳን ሰራተኛ አምጣሽ ልጅሽን ማምጣት ትችያለሽ አለች ደነገጥኩኝ በቃ እንደዛ ስትለኝ ስልሽ ማንንም እንደሌለኝ ተረዳሁ እዚህ በቃ ጥርሴን ነክሼ መስራት እንዳለብኝ ተረዳሁ ማንንም ሰው ከጎኔ እንደሌለ ተረዳሁ በቃ ዝም አልኳት ጊዜው ደረሰ ሲወጡ ምን መቃይለኝም ስልሽ አሁን እስካሁንም ያው የምጠቀምበት ብርጭቆ ሳህኖች ምናምን ጠቀም በመዘብዘፊያ ቁጭ አድርጋቸው አሉ ለጊዜው መጠቃቀሚያ ምንጣፍ እንደነገርኩሽ ኖርማል ምንጣፍ አለ ከዛ ሲወጡ ድንገት ነው ተያልስ ድንወጣ ነው በቃ ምናምን አሉኝ ማለት ነው ሲሉኝ በጣም ደነገጥኩኝ አስበሻል እዛ ቤት ውስጥ ማብራት ቀጥሎ ነው የሚኖሩት የሚታወቁት እነሱ ናቸው እኔ የሚያቀኝ የለም በቃ ጨነቀኝ ማለት ነው ሲወጡ ስቶቭ ገዛሁኝ ዘይት ምናምን ረመዳን ነው ባለፈው ረመዳን እንዳልሹ ብርሽን ግን አስቀምጠሻል አለኛው ስልሽ አሁን ያንዳነ የሌለኝን እቃ ምናምን ገዛዛት ችያለሁ ገዝቻለሁ ምናምን ስገዛዛው ነው ብራለሽ ማለት ነው እንዳለችኝ እህቴ ነው እቃ ነው ገዝቼ እቃቸውን ጭኖ ሲወጡ 3ኛው ፎቅ ነው ባዶ ነው ያላለቀ ቤት ነው ይጨንቃል ብቻዬን ከዛ በቃ ረመዳን ነው የሰራው ፎቁን ሞቱ ማውረዱ ለውሃም ለምንም እንትን ማብራትም እንትን ሲሉኝ አቋረጡብኝ እነሱ ሄዱ ማብራት ተቋረጠብኝ ያላለቀ ህንጻ ላይ በጨለማ ለብቻ ማብራት ተቋረጠብኝ በቃ በሻማ ነበርኩኝ በሻማ ነበር የተቀመጥኩት ረመዳን አለቀ ሲያልቅ ደግሞ ልክ ረመዳን ሊያልቅ ሳምንት ሲቀረው በጣም ኩላሊት የተነሳ ረመዳን ጾምን ነው በዚህ ሁኔታ ያሳለፍሽው በጨለማ ጾም ነበር ከዛ ሳምንት ሲቀረው ታመምኩ ተነሳብሽ ተነሳብኝ በቃ ጨነቀኝ ሚያየኝ የለም እዛ ውስጥ ብጮህ እንኳን የሚሰማኝ የለም ያላለቀ ሳይት ማለት ማንንም እንትን አይልሽ ቼክ አያረግሽ እዛው ሰው አለ ብሎ የሚጋምት ሰው ከባድ ነበር ሳምንቱን በቃ ታመሜ ምናምን ኪሎ በጣም መጨረሻ ወረደ ልሞት ያደረሰች እንትን ነበር የመሰልኩት በቃ ሲዛ ረመዳን ተፈታ አንድ 15 ቀን ካሽኝ በኋላ ረመዳን ተፈታ ረመዳንን እንደውም ታመሜ ነበር ኢድ ነገ ነው ሲባል እኔ ታመሜ ያለው ተኝቻለሁ
ጎረቤቴ የቤቱ ባለቤቶች በዛ በኩል እንደዚህ ፊት ለፊት ነውና እንትን አለች የሚበላ ምናምን አመጣችልኝ የኢድ ማግስት ለሰራተኛዋ ላከችላት በቃ ተኝቻለሁ ምናምን እህል አያስበላኝም ኩላሊቴ ሲነሳብኝ ምግብ አያስበላኝም ግን በዚህ መሀል የምጠይቅሽ ነገር ያኔ በደስታሽ ሰዓት የነበረችው ጓደኛሽ የት ሄደች ከሷ ጋር ያው ስልኬን ጠፋ ኦኬ ስልኬ ከጠፋ በኋላ አድራሻዬም የላትም ተጠፋፋን ከዛ በኋላ ነው ይሄን ስልክ ከገዛው በኋላ እንደጋን ቴሌግራም ላይ እንትን ብዬ ሰርች አርጌ የእናንተ የጾም ወቅት አካባቢ እንትን ረመዳን ጾም ላይ በደንብ መተጋገዙ መረዳዳቱ ምስኪኖችን መጎብኘቱ አብሮ መብላቱ በገንዘብ መተጋገዙ ነበርና ያኔ በዙሪያሽስ እንደዚህ አይነት ፈተና ላይ እንዳለሽ አልመስልማ እኔ ስለማልመስል እሄጄ እስካልተናገርኩ ድረስ ስራዬንም ይሄ እንደሆነ አያውቁም ማንንም አያውቅም አይደለም በቃ ማንንም ችግር ያረጋሽ እኔ ብቻዬን የታገልኩ ነው ህይወትን ራሴን ያያወው ማቅሙ ገባሽ ምኖርበት ነው በውጭ ለመሽሳ አታስታውቂ አላስታውቅም ይሁን እንደምታይ ነኝ እኔ በቃ ሰሰራም እንዳየሽ እንደዛው ነው የምሰራው ና ይሄው እስካሁን የታገልኩ ነው ልጄን የሚሆነ ነገር ሲያስፈልጋት አረግላታለሁ ብርም የሆነ ሰው ሲሰጠኝ ምናምን እናቴንም ለማስተሰት ሞከራለሁ እናቴ ታማሚ ናት አሟታል አንድ አመት ሊሆናት ነው ከታመመች ማለት ነው በሽታው ምንም ሊገኝላት አልቻለም እዛው እዚህ አይደለም ያሉት አሁን እዚህ ነው ያለችው ወንድሜ በጣም እንትን እየታገለላት ነው ግን በሽታው ሊገኝ አልቻለም አሁን ደግሞ እህቴ ጋር ናት አልহামዱሊላህ ያው እህቴንም እናቴንም ለማለት ልጄንም እናቴንም ማስተስተበትን ደግሞ ከዚህ የተሻለ ነገር ባገኝ ታገኛለሽ በዚህ ያያዝሽ ኢንሻአላህ ሰዎችን ትፈሪ ነበርሽ ልጅ ሰው ምን ይለኛል የምትይ እንኳን እንደዚህ አደባባይ ልትወጪ የምትጠርጊላቸው ሰዎች እንኳን መልክ ቀና ብለሽ ሳታይ ቀርቅረሽ ሰሪ ነበርሽ ልጅ በማክስና በሂጃብ ተሸፍነሽ ሰሪ ነበርሽ ልጅ እንዴት አሰብሽውና ወደ ዓለም ህዝብ እንዲያይሽ ራስሽን ቲክቶክ ላይ ፍል ለፊት መጣሽ በዚህ ስራ እሱ እንዴት ነው ወሰድሽው አንድ ጓደኛዬ ነበረች ብዙ ጊዜ አንቺ ግን ዝም ብዬ የሆነ አጫጭር ነገሮች ዝም ብዬ እንትን ያልኩኝ እለቃለሁ ብዙም ፎሎወርስ አልነበረኝም ወደ 1000 እሱም ታፕታፕ የሚያስደርጉት ጋር ገብቼ ነው ወደ 1000 ምናምን የገባሁት እና ያረኳቸው ወደ 700 ከዛ አንቺ ግን ስራሽን ብትለቂ በጣም እንትንቲ ነበር ሰዎች ያበረታቱሽ ነበር ታውቂያለሽ ትለኛለች ስራሽን ብትለቂ ያ መሰለኝ በተፖስቺ ኦኬ በተፖስቺው ስራሽን ብትለቂው ያለሽ መስሎኝ ስራሽን ይሄን ስራ በፖስቺው ብዙ ሰው ያበረታታሽና ፎሎ ያደርግሽ ነበር እና ሌላም ስራ ሊያገኙሽ ይችላሉ ትለኛለች ግን ያምኛል እዛ ጋር እየሰራውላቸው እንኳን እኮ አያምኑኝም እላታለሁ ግን እንኳን እነሱን የማላምንሽም አለችኝ መልሳ ማለት ሞራሊን እንደዛ ብላኝ መልሳ ከዛ አይ እንኳን እነሱ ባክሽን የማላምንሽም ተይው እንዴ ቆይ ማለት እምነቱ በምን ጉዳይ ነው አቃምንሽም አንቺ እንደ ስትታይ አትመስይም አለችኝ ጭራሽ አትመስይም እዛ ጋር የሚሰሩ ሰዎችና ካንቺ ጋር ጭራሽ አይሄዱ እንደው ለብሰሽ ትወጪ ቢሮ መጋቢ ነው በተለይ አሁን እኔም የገረምሽኝ እሱ ነው በርግጥ ቅድም ሳይሽ ለየት የሚያደርገኝ እሱ ነው ባይዘው ያባሽ በቃ ያለኝ ልብስ ለጊዜ ለብሽ ሞጣው ልብስ ለብሽ ነው ሞጣው ምንም የተለየ ልብስ የለኝም ስራ ላይ ቆሽሽብሽም ዛሬ ለብስኩት ነገ አልደግመው ድሮም እንደዚህ ነኝ እኔ እና ልብሴም ደግሞ ማያረጀው ለዛ ነው ዛሬ ለብስኩት ነገ አልደግመው ከዛ ነገሪ ከነጉዳሊላ ለደና ጊዜ ገዝተሻል ለደና ጊዜ ያኔ ምናምን እንትን ስል ያኔ ያገኘሁትን ጫማም ልብስም ሂጃብም ፋሽን መጣ ከተባለ እኔ ጋር አለ በዛኔ እንትን ያልኳቸው ዛሬ ጠቀሙ በመስተንግዶ ብር በደም ስለሚገኝ ነው አዎ ግን በረካ የለውም ለምን እኔ አላቅ አሁን እኔ እሱ መስራትችን ነበር እኮ ስም ጠይቅሽ በየ እሱ መስተንግዶ ለመስራት ፈልጌ ነበር ምን መሰልሽን ያጋጠመው መስተንግዶ ላይ አንድ ወንድ አንቺን ከፈለገሽ አስተናጋጅ ሆነሽ ወንዱ ፈለገሽ አይደለም ስታስተናግጂው የሌላሽ ቃብጥሽ ማስተናጋድ አለብሽ ጋባሽ ከሚፈልግሽ ከሆነ ማለት ካልሆነ ግን አቀሳስሮ ለማናጀሩ ሌላ ነገር ነግሮት እስከ መባረር ድርሻለሽ ወጋቱም ከስተመር ነው ተደማጭነት ያለው እንጂ ሰራተኛ አይሰማም ያ ነገር ተጽዕኖ ሳድሮብኝ ነው እንጂ ወረቀቱ ሻቃል ገባሻ ያ ነገር ስለደረሰብኝ እኔ ወረቀት ለምን ስራ ለምን ወረቀት ይዣለሁ አለ እጄ ላይ አለ እንደ ነገር ካልዋዲ ተሰጥቶኛል ወረቀት ግን አልፈለኩም ባሽ እዚህ ጋር ግን የሆነ ሰው መጠረክ ፈልጎ መጣ አልፎ ያስጠርጋል ከፈል ያልኩትን ከፍሎ ይሄዳል ሌላ ነገር አፎ መክፈት አይችልም እዚህም ጋር ቻሌንጅ አለው ማለት ሰነግድሽ ማላልፈው ነገር እዚህም ጋር ፈተና አለው አሁን እዚህ ጋር ዝቅ ብለሽ ጫማ አስጠርጊ እነሱ በብራቸው ያስጠርጉኛል ብር ይሰጡኛል
ከዛ ግን የበለጠ ብር ሰጥቶኝ አብሮኝ እንዲሆን የሚፈልጉ አሉ አሁን በሊስትሮ ስራሽ ላይ አትቀልጂ የእውነት እኔ አንዱ ዛሬ አብረሽኝ 5000 ብር ልክፈልሽ ያለኝ ሰው አለ አስደነገጠኝ ምን ማለት ነው አልኩት ማሳጅ መጀመሪያ ማሳጅ ፈልጌ ነበር ሲል ወይ እኔ ደግሞ ባየው ማለት በንጹህ ልቤ ማሳጅ ፈልጋ ነው ወይ የኔ አባት ታዲያ አትፈልግም እንድትከማት ትስቃለሽ ወላሂ ማለት ነው በንጹህ ልቤ ሲበንጹህ ልብሽ ምን ብለሽ ሰሪሽ በቃ እኔ የምሬ ነው አቶ መስሎኛል እኔ እንግዳ መስሎኝ ማሳጅ ፈልጌ ነበር ሲል ወይ ተከፍሏቸው እኮ የሚያደርጉ አሉ እላለሁ ማለት ነው አይ እኔ እኮ አንቺ እንድታረጊኝ ፈልጌ ነው እኔ ጫማ ብቻ ነው ማሳጅ ማረገው ሰው ማሳጅ አላረገም ነው እኔም ችግር አለው ከፍልሻለሁ እኮ አለኝና አዛ አይ ምናምን አልኩት በሁለተኛው ጊዜ ሲመጣ 5000 ብር ልክፈልሻለሁ ወላሂ አሁን አብረሽኝ ወይ 5000 ብር ልክፈልሻለሁ 500 ሺህ አትከማታ ብትከፍለኝ ምን ያልሰማከም ይተቃጠል ብዬ ሳደቤ ምናምን አባረርኩት ከዛ በኋላ ተመልሶ አልመጣም ያ ሰውዬ እና እዚህ ጋር ፈተናለሁ ግን የራሴ ስለሆነ ደረቴን ነፍቼ እሱን ሰው ያስቀይመ አባረርኩት የሰው ቤት ቢሆን አቺ እንኳን አስቀይመሹ ሲሪየስ ሆነሽ ካስተናገርሻቸው ራሱ ያቃሳስሩ እንዴ የሰው ቤት እንደዚህ ቢዋልጉ አላስፈላጊ ነገር ሴትና ሽለት ተቀም ቢሉ የቤቶች ባለቤቶች ማናጀሮቹ ልክ ናቸው ይላሉ እንደዛ እንደፈለጉ እነሱ እኮ አይናገሩም በትክክል አስተናገደን እቺ አስተናጋጅ ፊቴ ላይ እንዳላት ወይ እንደዚህ ነገር በቃ እቺ መጥፎ ናት እቺ እንደዚህ ናት ብሉ ነው የሚያቀሳስሩሽ ስለዚህ ይቀየርልዎታል ነው የሚባለው አዎ ከዛ አረ ነው እንዴ ናይ ጎትቶ ይዞኝ ይገባል ማለት ነው አንተ ነው እንደዚህ እኔ ደግሞ እንደዚህ ብዬ ለመናገር መስተንግዶ ላይስ ምን ገጥሞሽ ያውቃል ጥርጣሬ ነው ስጋት ነው ወይስ መስተንግዶ ላይ በስነ ስርዓት እንዲተብልሽ ታውቂያለሽ አይ አጋጥሞኝ ያውቃል እንደዚህም ተብዬ አውቃለሁ ከዛ የሊስትሮ ገቢ የመጣ ህይወትን ያሻነፍሽ መጣሽ ጥሩ የሆነ መጣ ከዛ ወደ ቲክቶክ የመምጣቱን ሐሳብ ጓደኛሽ ሐሳብ አመጣች እና ደግሞ የሆነ ሌላም ደግሞ የወንድ ጓደኛዬ አለ እሱም በጣም እንትን ይገፋፋኝ ነበር ኧረ አንቺ ልጅ ምናምን ዝም ብለሽ አዘባርቂ የራስ ስራሽን ልቀቂ ይለኛል ይቆጣኝ ነበር ስራሽን ልቀቂ በቃ ኧረ ተው መጥፎ ኮሜንት ቢሰጡኝስ ሞራሌን ቢሰብሩትስ መጀመሪያም እየፈራሁ ነው የምሰራው ደግሞ ጨሽ አደባባይ ወጥቼ የሆነ ሌላ ነገር ቢሉኝስ አርጊ በኔ ሆነብሻል ከዛ የሆነ ሰዓት ላይ ድንገት የሆነ ሳፋሪኮም ያዞር ልጅ ነበረ እና ቀድም እየጠረኩለት የነበረው ሰውዬም አብሮኝ ነበር ሰዎች ለምን ነው ቪዲዮ ሰርተ ለምን አንለቀም እስኪ ሚዲያ ላይ ሚሉኝ ልስማ ሞራል ይሰጡኛል ወይስ እንትን ይሉኛል ብዬ እየሰራሁኝ እየጠረኩ ስራዬን ከወደዳችሁት ፎሎ አርጉኝ ብዬ ነው ፖስትኩት አረጉኝ በቃ ልነግርሽ አልችልም በማግስቱ ሳያው እኔ ሌላ ጊዜ 20 ላይክ 19 ላይክ 30 ላይክ 40 ላይክ ማያልፍ ቪዲዮዎቼ ያ ቪዲዮ በማግስቱ ሳያው 1000 ምናምን ላይክ ገብቷል እይታው 12000 ገብቷል በቃ ስራ እሱን ማየት ነው እኮ እና በየሰዓቱ እየጨመረ ነው የሚሄደው ለኔ በቃ የሌለ ብርታትና ኮንፊደንስ ሰጡኝ ማለት ነው ጎበዝ ነሽ ጀግና ነሽ ትለያለሽ በርቺ እንደዚህ ማይነስ ሴታል እንዴ በቃ አንቺ ያገራችን የሴቶች ሚኒስተር ነሽ በቃ ማይሉኝ ነገር የለም አንቺ በጣም ኢነርጂ ነው የሆኑ እውነቱን ሰናብርሽ ማለት ኮንፊደንስ ማስኪና ወለኩ ያቺ ማስክ ለመጀመሪያ ጊዜ በቃ ማስክ አርጊ ምሳሌ ነበር ምሳቀቀ ነበር ማስክ ሰራሳ ምን ያክል የሆነ ነገር የሰው ያክል የሚሰማኝ ነበርኩኝ ሴትዬ አው ለቃሪ ማስክ ማረክ አቆም ቆይቻለሁ ለካ እንዲያኮራላልሽ ሰርቶ ማደር እውነት በጣም አበረታቱኝ ወላሂ ያላቀም እንጃ ቃላት የለኝ ብለን ነው ከዛ በፊት ፖስትሽ ነበር ማለት ነው ዝም ብሎ አሁን ግን ፕራይቬት አድርጊያቸዋለሁ ማለት ሊስትሮ መስራትሽን አታሳታስ አላሳይም ነው ሌላ ነገር ዝም ብዬ ተደገመ ቀልድ ምናምን ነበር ለካ የሚፖስተው ይሄ ነው አልሽ ማረግ የነበረብኝ ይሄን እስከ ዛሬ ተሸውጃለሁ ግን ሁን ባለው ሰዓት ነው ሁሉም ነገር የሚሆነው በርግጥ ግን ወዳው በ10ኛው ቀን ምናምን በማግስቱ ወደ 3000 ያስገቡን ከ1000 ወደ 3000 4000 በቃ በሳምንቱ ምን አለፋሽ በ10 ቀኑ 10000 ያስገቡ እንዴ በ10 ቀኑ ውስጥ ማለት ነው 1900 ነበር በቃ በሳምንቱ በ10 ቀኑ 10000 ያስገቡ ይቀጥላል እየሄደ ነው ከዛስ እንዲማ ሞራል ካለኝማ በየቀኑ ማልቀቅ ጀመርኩ በእያንዳንዱ ቪዲዮ ላይ አለው ፎሎወርስ የራሱ ቪዲዮ ይሄን ያክል በዚህ ቪዲዮ ተደረገሻል ብሎ የሚያሳያል እያንዳንዱ ቪዲዮ ላይ ምን ያክል ፖስት ቻለሽ ፎሎ አድርጉኝ አበረታቱኝ ማስታወቂያ መስራት ፈልጋለሁ ማስታወቂያ ቻሌንጅ እንዲሰጥ ይፈልጋለሁ ብቻ አካውንቴን አሳድጉልኝ በቃ
እያለቃቀስኩ ነው እየለመንኩ እያለቃቀስኩ ሲደብረኝ ደበረኝ ብዬ እለቃለሁ ስራ ከሌለ ስራ የለም ዛሬ ብዬ እለቃለሁ እንደዛ ስል ደግሞ አይችላቸውም ቦክስ ላይ አካውንት ይላክ ይሉኛል እንደዚህም አይነት ሰው አለ እስከ ዛሬ ድረስ ቤተሰብ ማድረግ የነበረብኝ እነሱን ነው በቃ ቤተሰብ ማድረግ የነበረብኝ የምር እነሱን ነበር በቃ አሁን እነሱ ስላሉ ሰው አለኝ በሰው ተከብብ ያለው ይሄ ነው ማስተው ያቺ ብቻዋን ሶስተኛ ፎቅ ያላለቀ ኮንስትራክሽን ላይ በጨለማ ይነበርሽ ልጅ ለካንዲ ብዙ የሚወድሽ ብዙ የሚቀበልሽ ሰው ያለሽበት ሁኔታ ብታሳዩ እህትሽ ነኝ ወንድምሽ ነኝ አለውልሽ የሚልሽ ሰው እንዳለ አወቅሽ አዎ በጣም እስካሁን ድረስ እኔ ኤነርጂ የሆኑን በቃ ኪሎ ይውላ ጨመረ እውነቴን ፎሎወር ሲጨምር ኪሎሽ ጨመረ አያትራ እኛንም ሰብስክራይብ አድርጉልና ኪላችን ይጨምር ልክ ነሽ የውስጥ ሰላም አይደለ እንትን የሚለው ደስ ሲልሽ ሰው ከጎንሽ አብሮ ሲኖር ምናምን በጣም እንትን ይላል ቤተሰቦችሽ አያውቁም ነበር እንዳልሽው እህትሽም ከቤት እስከተለያዩ ድረስ ራሱ ስራሽን እንደሆነ አታውቅም ነበርና አሁን እንደማንኛውም ሰው ስልክ ላይ ሲያዩ እነሱ ባያዩ እንኳን ሰው እካሌን እኮ አየዋት እካሌ እንዲህ ነው እንደማባሉ አይቀርምና እሱ ነገር እንዴት ነበር ምንም አይመስለኝም የነሱ አስተያየት ጥሩ ወይስ መጥፎ ጎበዝ በርቺ ወይስ እንዴት ትሰሪያለሽ እንዴት ነበር ይገርምሻል ለማናገር ሁላ ፈርተዋል ቤተሰቦች እንዴት ይሄን ስራ ሰራልሽ ለማለት ቃላት የላቸው ምክንያቱም ብዙ ነገር አሳልፌያለሁ ከእንትኔ ምንድነው ከቪዲዮ ጀምሮ ማለት ያሳያል ቪዲዮ ብዙ ቻሌንጆች እንዳለፍኩኝ የሆነ ሰዓት ላይ ደግሞ ሊስትሮ እንዴት ሰራያለሽ አውቀሽ ነው ምናምን ብሎ አንድ ኮሜንት ሲሰጠኝ አለቀስኩኝ የሆነ ጊዜ ላይ ታምሜ መከፍለው በራጥቼ ምርመራ ተሰጥቶኝ ማለት ነው አራት አይነት ምርመራ ታዘዘልኝና ከዛን ከወደኩ በኋላ ነው መልሽ እዛ ቤተል እየሰራው ድጋሚ ታመምኩ ስታመም ድጋሚ አራት አይነት ምርመራ ታዘዘልኝና ወረቀት ሰጡኝ ይሄንን ውጭ አሰርተሽ አምጪያለሁ ላሰራ ሰይድ 1500 ብር አሉ የለኝም ብር በሰዓቱ አሞኛል ግን ብር ስለሌለኝ ወረቀቱን ይዤ ወደ ቤት ተመለስኩ አለ ወረቀቱ እስካሁን ማለት ነው ሊስትሮ አውቀሽ ነው መሰሪው ምናምን ሲሉኝ ሰራውላቸው ቪዲዮ ወረቀቱን ያሳየው ማለት ነው አውቄ አይደለም ስለቸገረኝ ነው መሰራው ማለት አማራጭ ስላጣው መሰራው ምናምን በየቪዲዮ ሰራው ያንንም ስላዩ ይናክል ተፈትነው ነበር እንዴ ብሎ ሼም ስላሳዛቸው አይናገሩ ማንንም አይነት ሐሳብ አልሰጡኝም ዝም ነው ያሉት ዝም ምክንያቱም አንድ ሰው ሰፖርት እስካላደረገሽ ድረስ ቸግሮሽ ከጎንሽ እስካልሆነ ድረስ ማንንም ሰው ህይወትሽ ላይ ሐሳብ መስጠት አይችልም በቃ ማንንም ሰው እኔ ሁሌ ነው የምለው ማንንም ሰው ሐሳብ መስጠት አይችልም ሊረዳኝ የሚችል ሰው ከሆነ ሰፖርት ማድረግ ከቻለ ካለውበት ፈተና ሊያወጣኝ የሚችል ሰው ከሆነ እውነት አለው ምክንያቱም እኔ አወጣሻለሁ እኔ እችላለሁ እስካለ ድረስ ያ እስካልሆነ ድረስ አልፋ ፋርስ ምንም ስራ የለት ጉርሻን ዳቦን ከጉረሰች ማንንም አያውቅም በጭራሽ ያ ነው ለኔና ብዙ መፈተን ስለዚህ ይሄ በራስ መተማመኑ ማንንም እንደመጣ የፈለገውን ሐሳብ እንዳይሰጥሽ እንዲነሽ ብሎ የሚመራሽ እንዳልሆንሽ ወሳጅ እንደፈለገ ማንንም ሰው ሊናገርሽ እንደማይችል ብቻሽ እንደተጋፈጥሽ አሁንም ብቻሽን የምትወስኚው ውሳኔ አምነሽበት እስከሆነ ድረስ ይሄ በራስ መተማመኑ የሚመጣውን ጥያቄ መልስ ለመመለሱላ ዝግጁ መሆን ማክሰሽን ማውለቅ በቃ መጋፈጡ ምናምን መጣ ማለት ነው የቲክቶክ ቤተሰቦችን በደንብ ካፈራሽ በኋላ ምናልባት አሁን አቅሙ ሲኖር ወደ አንቺ የማምጣት ሐሳብ አለሽ ወይስ ያቅም ጉዳይ ነው አላማዬም ለዛ ነው እስካሁንም ሁላ ጫማው መጥረግ ላይና ደሞ ሚዲያው ላይ ድንገት ሰፖርት የሚያደርገኝ ሰው ካገኘው ብዬ ተስፋ አረጋለሁ የተስተካከለ ትንሽ እንኳን የራሴ የሆነ ምለው ትንሽ መንቀሳቀስበት ነገር ካገኘው ልጄ ከኔ ጋር ነው ምን ያለባት ስለሽ ለልጄን ያስፈልጋታል እናታለሽ አዎ በጣም ማስፈልጋት ስለሽ ተጎታብኛለች አሁን የ4 አመት ልጅ አትመስልም አፏ ቢናገርም እግሯ ቢንቀሳቀስም ግን ተጎታች ልጅ ናት እና ያን ያየው ውስጤ በጣም ይሰበራል አንድ ቀን አመጣት ይሆናል ብዬ ተስፋ አረጋለሁ አራ ታመጫታለሽ ኦሬዲ አሁን መንገዱን ጀምረሻል 4 አመት ነው የመንግስት ትምህርት ቤት ገብታለች ብቻ አልহামዱሊላህ ከዚህ በኋላ ያለው ደግሞ አላህ ያውቃል አዎ ከባዱን ጊዜ እኮ አለፍሽ አይደለ
ከዚህ በኋላ ያለው እየቀለለ ነው የሚመጣው። የጤናሽስ ነገር አሁን ምን ላይ ነሽ? ደህና ነኝ። ድንገት ነው የሚነሳው ወይስ አንቺ ራስሽን መጠበቅ? አሁን ኩላሊት ስላልሽኝ ውሃ መጠጣቱ ምናምን ራስ መጠበቁ አለ? ውሃም ብዙም አልጠጣም። በርግጥ ነው ቦታው አይመችም። ሽንት ቤት ለመመላለስም አይመችም። ያዩሹ ቦታ ቀደም ያዩሹ ቦታ ሽንት ቤቱ የት ነው መስሽ? አማራ ባንክ ዋና ኦፊሳቸው አለ። እዛ ዞሬ ነው ሽንቴ ከመጣ ገና እዛ እስከምዞር ድረስ በጣም ይጠዘጥዘኛል። ስለዚህ መሻናበት ቦታ የለም ብለሽ ውሃ ጠጪ። ውሃ ለመጠጣትሽ ደግሞ ኩላሊትሽን የበለጠ ይጎዳዋል። ቤት ከገባው በኋላ ግን እጠጣለሁ። ዊታይኒ እንደዛ ማለት አላቀም። እሺ ቃም ተሳድሪበት ካፌ ያለ አይደለ? አለ ግን እኮ ስልሽ የነገው ቀን የበለጠ ይከፋል። አሁን ውሃ ለመጠጣትሽ ኩላሊትሽን ሞር ደግሞ ሌፈል እንትን እንዲሆን ያፋት እንትን ይልብሻል አያርገውና ፈጣሪ ግን ያኔ ደግሞ የሆነ ጥግ ላይ ተደርሶ እንትን ከሚል ለዚህ ግን በደንብ ሄደሽ መጠየቅም መንገርም ማውራትም ያለብሽን ችግር ነግረሻቸው ለነፍሳቸውም ሲሉ እንደው እንዲፈቅዱልሽ ነግረሻቸው ነው እንጂ ስልሽ አሁን ቀለል አታርጊ ነው የሚልሽ። በቃ ምሻና በቦታ ስለሌለ ማታ ስገባ እንዴጠጣ ምናምን እምት አይነት አይደለም ብዬ ነው። አይገባኛል እኮ እንትንሽ እንዲ ለንግግር ምናምን ማድረግ ያቀሉኝ ሳይሆን የሚልሽ ግን የነገው ደግሞ ከዚህ በለጠ ይከፋል አያርገውና ፈጣሪ እንዳይመጣ አሁን መከላከል እንዳለብኝ ልክ ነሽ። እና አሁን ስትፈልጊ ነገሮችን በደም ገፍተሽ ሄደሽ ትጠይቂለ እቃውን ለማሳደር ሄደሽ ትለምኝ አላሳድርት ይለ ወንበር ያኔ ስፈልጊ አሳመንሻቸው ወንበር ያስፈልገኛለሽ አሁን ኩላሊትሽ ስለሚያስፈልግሽ በቃ ይሄንንም ደግሞ ድርቅ ብለሽ ሄዳሽ አሳመነሽ በደንብ ጠይቀሻቸው ለዚህም በደም መስዋዕት ክፈይለት ነው የሚልሽ። አሁን ያወራነው ሁሉ የነገ ተስፋ ሁሉ ቲክቶኩም ልጅሽም አንቺም ሊስትሮነቱም ነገ ከፍተም የምታሰብሽው ቢዝነስም ሁሉ የሚኖረው እኔ ስኖር አንቺ ስትኖሪ ነው። አንቺ ስትኖሪ ደግሞ ኩላሊት አንዴ መኖር አለበት ደግሞ ውድ ነው እንዳየሽ እና ስለንገርሽ ነው። በጣም ደስ ይላል በብዙ ነገር ውስጥ አልፈሽ ዛሬ ላይ ራስሽን ለማሸነፍ እንደዚህ ከህይወት ጋር እንዲ ተነቅነቅ ይዛሽ ጥሩ ነው። ደግሞ ከትላንት ዛሬ ይሻላል ውሳኔሽም ልክ ነው እኮ በጣም ሁሌም ባይመጣ ሳመሰግነው ፈጣሪ። ምክንያቱም ስልሻውን በዛን ሰዓት እኔ ነግርሻለሁ እንጀራ ለመብላትም ወጥ ለመጨለፍም ከባድ ነበር ከራሴ ቤት ወጥቼ ሷጋስ ነው። ግን አሁን ላይ ደግሞ ራሴ ሰርቼ ራሴ ድስት ኖሮኝ ድጋሚ የራሴን ቤት መሰረትኩኝና ራሴ ከፍቼ መዘጋው ቤት ሲኖረኝ ኮንፊደንሱ በጣም እስከ ጥግ ነው። አልহামዱሊላህ በበላም ባልጠጣም አሁን የሆነ ጊዜ ላይ አንድ ሳምንት ታምም ያለው ቤት ውስጥ ማለት ነው የተከራዩት ቤት ማንንም አላየኝም ማንንም አላወቀም። ሽንቴ ሲመጣ ወጣለሁ ዳቦና ሙዝ ይዤ ገብቼ በልቼ ያጣል የራሴ ቤት ስለሆነ ገባሽ ምንም ነገር አልተፈጠረም። ወይ እንጠጣለሁ ዳቦ እንበላለን ሙዚን ተታኛለሁ ሳምንት የተወሰነ ጊዜ ታመምኩ። ከዛ በቃ ወደ ቲክቶክ ተመለስኩኝ። አሞኝ ነበርና ምን አልኳቸው ጠፋሽ ነው ማለት ሳምንት ስላለቀኩኝ ቅርቅር አለኝ ይናፍቁኛል የቲክቶክ ቤተሰቦቼ የምሬ ነው እንጂ ካለቀኩኝ የሆነ ኮሜንታቸው ካላለብኩኝ ይደብረኛል። እነሱ ናቸው በቃ ማለት ከነሱ ጋር ነው ማወራው። ቲቪም የለኝም ቤት በቃ ቲክቶክ ላይ ነኝ እኔ እነሱ የሚጽፉልኝ እና መልሳለሁ ላይክ አረጋለሁ ማን ፎሎ አረገኝ ነው ማን ጥሩ ኮሜንት ሰጠኛል ከነሱን ስለማይ ይናፍቁኛል። መጥፎ የምታያቸው ኮሜንቶች ምን አሉ? አሁን ቀደም ካልሽኝ ውሸቷን ነው ምናምን ከሚለው በዘለለ አውቃ ነው ይላሉ ይገቡና ደግሞ እንዲጀምራችሁ ይላሉ። አውቃ ነው እኔ አውቃታለሁ እቺ ልጅ አውቃ ነው ይላሉ። በይ በሰው ስራ ሙዳት ተያጂ ስድብ ችጋራ ምናምን ይሉሻል። እንደዚህ ልጁ ይስራበት ደግሞ ልጁ ማን ነው? እኔም ያውቃል ልጁ ይስራበት ስራ ታስፈችው በቃ ዝም እላለሁ። ዛሬ ጫማ እንደታረክሽ ደግሞ ጫማ ፋብሪካ ልከፍቺ ትችያለሽ ኢንሻአላህ። ከዛ ያኔ ደግሞ እንደ ሀገርም እንደ አካባቢም ይኮሩብሻል። ከሊስትሮ የተነሳችሁ ጫማ ድርጅት የከፈታችሁ ጫማ ቤት የከፈታችሁ ትባይ ይሆናል። እኔ ሀብታም ቦንም ሊስትሮን አልተው ታይስ እንኳን የማይመስል አስቀምጬ ሐሳቡ ታርካይ ላይ አስቀምጬ መሰራት የሚፈልግ ሰው እሰራለሁ። ምን ነው ሲሉኝ መነሻዬ ነው ብዬ መናገር ፈልጋለሁ። ገቢውም የሚናቅ አይደለም እውነት ለማለት ስለዚህ አይናቅ አሻሽዬው ደግሞ በዘመናዊ መልክ አድርጌ ዋጋ ጨምራለሁ። እንዴት በተሽ እንዲ ነበር እንዲ የሚጣጡትን ያዘዙ በሐሳብ አሁን ይሸጣል አትናገሪ ነገር እንደዛ አድርገው እውነትሽን ነው እንዳሰርቁ አንተ ሐሳብ ገንዘብ ነው እንደዛው በዘመናዊ መልክ ነው ማድረግ ፈልጋለሁ። ያርግልሽ። አሜን አሜን ኢንሻአላህ።
በጣም ደስ ይላል። ቆንጆ ቆይታ ነው ያደረግነው። ከህይወትሽ ምን ተማርሽ? ይሄንን ሁሉ ካወራን ዘንዳ እንግዲህ በልጅነትሽ እንደ ልጅ ያጠፋሽው ነገር ይኖራል፣ እንደ ልጅ አንቺም የተበደልሽው ነገር ይኖራል። ደግሞ ህይወት በራሷ ነይ ብላ ቆንጥጥ ያደረገችሻል። ከዛ ደግሞ ፈጣሪ መልሶ ይካሰሻል። ብቻ እንደዚህ ያሽ እዚህ ደርሰሻል። ምን ተማርሽ? ችኩል መሆን እንደሌለብን። ቸኩለሽ ምን አበላሽሽ በህይወትሽ? ማለት አሁን ትዳር ፈጥኜ ለመደበቅ ብዬ የመሰረትኩት ትዳር ዋጋ አስከፍሎኛል። ይሄ ነገር በደንብ ንገራቸው ለሴቶች ባንቺ እድሜ ላሉ ምናምን። አሁን ደግሞ በደንብ ትዳር ስለሚባል ሶሻል ሚዲያ ትዳር ላይ መቸኮል የለብንም። እውነት ነው የምልሽ፣ ወላሂ ዋጋ ያስከፍላል። በተለይ ወደሽው እና ኑሮውን አይተሽ ማለት ይሄ ኑሯችን አብረን መጋፈጥ እንችላለን፣ እኔ ምን አለኝ እሱ ምን አለው የሚለው ነገር ግዴታ ማወቅ አለብሽ፣ ማሰብ አለብሽ። ስልሽ እውነት እኮ ነው። አንዳንዴ አሁን ፍቅር እንጀራ ይሆናል እንደናም ሲሉ እንዴት እል ነበረ። ልክ ናቸው። ፍቅር እንጀራ ይሆናል፣ ፍቅር ዳቦ ይሆናል አይሆንም እኮ ስልሽ ሊኖርሽ ይገባል። በቃ በአጠቃላይ የሆነ የምትንቀሳቀሽበት ነገር ሊኖርሽ ይገባል። አንቺ እሱን መጠበቅ ማቺበት ሁኔታ ላይ መሆን አለብሽ እንደ ሴት። እንደ ሴት በቃ እሱን ጁሊ አሁን እኔ የሆነ ቦታ ላይ ስር ብዬ በቃ ማልቀስ ይከብዳል፣ በጣም ያስጠላል ወላሂ። በቃ የሆነ ቦታ ማየት ፈልግሽ ጓደኞችሽ ጋር እንጂ ማረግ ፈልገሻል፣ ከራስሽ ሊኖርሽ ይገባል በቃ መንቀሳቀሻ። እንደዛ ሲሆን ፍቅር የሚኖረው ገባሽ? እሱንም ጫና አታረጊበትም፣ እሱም ዘና እንዲል ታረጊዋለሽ፣ አንቺም ዘና እያልሽ ነው። እንደዛ ተሳስበሽ ሲሆን ፍቅር ይኖራል። ግን ሁሌ እሱ ላይ ሙጥ የምትይበት ከሆነ ይደብረዋል እሱ ገባሻ? ማረግ የማይችለው ነገር ሊኖር ይችላል። እንደዛ ማረግ አንቺ ማስተሰት የማይችል ከሆነ ደግሞ ለሱ በጣም ከባድ ይሆናል። ማስተሰት የሚችሉ ከሆነ መንቀሳቀሻ ካለው ኖርማል ነው። ግን ደግሞ አብረን ሰርተን እንለወጣለን ምናምን ነገ ሌላ ቀን ምናምን እኔ አላውቅም፣ ይሄን አልመክርም። ቅድም ግን አብረን ለመለወጥ እኔ ዝግጁ ነበርኩ ብለሽኝ ነበረ። ግን አይ መሆን የለበትም ስልሽ ወይ የሱ ሁኔታ ይሆናል እኔም ቅስሜን የሰበረኝ። እሱ ግልጽ አለመሆን፣ እሱ እንደ ወጣት እንትና አለበት፣ ብዙ ነገር አለበት። እሱ ብዙ ችግር አለበት። እንደ ወጣት አልነበረም። ማታ ወጥቶ 4 ሰዓት ነበረ የሚገባው። ጠጪ አይደለም በርግጥ ግን እናቱ ጋር ነበረ የሚቆየው። እኔ ጋር የሚመጣው ለመኝታ ነበር። እውነት ለማናገርና በቃ ደበረኝ ያ ነገር ገባሻ? በዛ ምክንያት እኔ የደበረኝ በዛ ይሆናል እንጂ ያው ፍቅር ካላቸው ሊለወጡ ይችላሉ። እንዳይደብራቸው። ሌላስ ምን ተማርሽ በህይወትሽ? በቃ ፈተና አጠንክሮኛል። በቃ የተማርኩት ነገር ቢኖር ያስተማረችኝም ህይወት ናት። እኔ አሁን ትምህርት አልተማርኩም ግን ህይወት እስከ ጥግ መረቃኛለች። አስተምራ ፒኤችዲ አስመረቀ ምርቃት ስርዓት ይድረስ። እሺ አንዱ እኮ ነው ተመረሻል አለኝ። ተመርቄያለሁ አልኩት። ኧረ እባክሽ ነው በምን ሲለኝ እኔ እኮ በወረቀት አይደለም እኮ በህይወት ናት ያስተማረችኝ አልኩት። በቃ ሞተ ማለት ነውና የምር ከተማሩት በላይ ህይወት ያስተማራቻት ሴትም ይሁን ህይወት ያስተማረው ሰው ጠንካራ ነው። ከምንም በላይ ምንም ተምሯል እሱ። በቃ የሆነት ምንጭ ነው ምንም ነገር ቢመጣ መጋፈጥ ይችላል በበሽታዬ ካልሆነ በስተቀር ማለት ነው። እና ጤነኛ ሆኜ ከሆነ ምንም ነገር ቢመጣ ብዙ ነገር ተፈትኜ ስላለፍኩኝ አስበሻል። ከልጅነቴ እጅ ቆስሎ እንደ ውሻ እንዳልሹ ሻይ በዳቦ ብርጭቆ ላይ ተቀምጦ በረንዳ ላይ ቁጭ ብዬ ከዛ በላይ እንትን የለም። ከዛ ጀምሮ ብዙ ነገር ያለፍኩ ሰው ስለሆንኩኝ ህይወት በደንብ አርጋ ኮርክማ አስተምራኛለች። ፈተና ደግሞ አጠንክሮኛል። በቃ እኔ ስትሮንግ ነኝ የምር ምንም ነገር ይመጣ እንጋፈጣለሁ። ከዚህ በላይ ደግሞ ፈተና ይመጣ አይመስለኝም። ኢንሻአላህ ካለፍኩት በላይ ይመጣ አይመስለኝም። ቢመጣብኝም ደግሞ ከአላህ ጋር አጋፈጣለሁ። ያበርታሽ። ስለ ነገ ካወራን አይቀር ባለፈው የተማርሹን ነግረሽኛል። ነገስ ስለምትመሰረችው ቤተሰብ ምን አይነት ሚስት ለመሆን አስበሻል ከፈጣሪ ጋር? ያሁን ያቺ ተሳሳሽው ልጅነትሽ ነሽ። ሚስት መሆን አልፈልግም ማርያምን። ያውነት ምን ነውልሽ? በጣም ነው የጠላሁት። ተጽዕኖ አሳድሮብኛል። ማግባት አልፈልግም። ዊታይ እንዴ ዊታይ ታይ አልፈልግም ስልሽ በተለይ አሁን ላይ እዚህ ሁኔታ ላይ ሆኜ ራሱ ብዙ ሰዎች ጠይቁኛል ሚዲያ ላይ የሚያውቁ ምናምን በቃ አንቺ ጠንካራ ሴት ነሽ፣ አንቺ ትዳር የምትሆኚ ሴት ነሽ ብሎ ብዙ ሰዎች ኢንቦክስ ላይ በጣም ይጠይቁኛል። ግን አልፈልግም ስልሽ እስከ መጨረሻው ሳይሆን አሁን ባለሁበት ሁኔታ ላይ ሆኜ
አረጋግኛ ደነገጥሽ እንዴ? አዎ በቃ ሚስት አልሆነም ምናምን ስትይኝ እንትን አልኩኝ። የሆነ ሳለ እንደዛ ወስኜ ነበር ግን ሳስበው ደግሞ ልጅ አንድ ብቻ ተወለብኛለች ልጅ አንድ ብቻ ተወለብኛለች ደግሞ ለማንስ ብለሽ የሆነ ቦታ ታቆሚዋለሽ የሆነ ምዕራፍሽን ማለት ይቀጥላል ህይወት እንጂ የሆነ ሳለ የምር ወስኜ ነበር መቼም ብዬ ማለት ነው ምክንያቱም ልጅ የሚበድልብኝ መስለኛል የሚመጣው ሰው ራሱ ማለት ነው ገባሻ ልጅ የሚያስከፋብኝ እኔ አላቅም ባያስከፋትም ያስከፋታል ብዬ ነው ማስበው ልጁ ስላልሆነች ማለት ነው እኔ ደግሞ እሷ ከምትከፋ የኔ ህይወት በዛ ቢያቆም ይሻላል ገባሽ በሷ አልደራደርም አይዞሽ ኧረ ፈጣሪ ደግሞ የሚክስ አምላክ ነው እንዴ ማለ እንዴ የምትይበትን ህይወት ይሰጥሻል አንቺ ብቻ ራስሽን አዘጋጅ ራስሽ ላይ እየሰራሽ እንጂ እንዲ ብለሽ አትዝጊው ግን እንዳልሽው አሁን ያው በስነ ልቦና በምንም መዘጋጀት ስለሚያስፈልግ እንዳልሽው አሁንም ባልተዘጋጀሽበት ነገር መጣ ብለሽ መግባት ስለሌለብሽ እንዳልሽው ለመዘጋጀትሽን መናገሩ አይከፋም ግን እንዲሆኑ አይቀጥልም ነው የሆነ ሰዓት ላይ ደግሞ የምትዘጋጂበት ሰዓት ይኖራል አዎ ከዚህ ህይወት አሁን ካለሁበት ህይወት ትንሽ ቀና ማለት ፈልጋለሁ አሁን ጎንበስ ብዬ እየሰራሁ ማለት ቀና ብዬ የምሰራው ስራ እንዲኖረኝ ፈልጋለሁ ያራሴ ምለው ማለት ነው እንዳልኩሽ አሁን ቀደም ሴት ልጅ የራሷ የሆነ ነገር ሊኖራት ይገባል ቢሻልና ያ ነገር ለኔ እንዲኖረኝ ፈልጋለሁ ምክንያቱም እሱ መጠየቅ ለኔ ከባድ ነበር ያን ነገር ደግሞ ድጋሚ መድገም አልፈልግም ሰው አንዴ ነው የሚሸወደው ሁለቴ አይሸወድም ያስባለውና ለዛ አሁን ሲጠይቁኝ ምንም ነገር ሆኜ ችግር የለውም ምናምን እኔ ራሴ ከፍትልሻለሁ ያለኝ ሰው አለ ሱቅ እኔ ራሴ ልፈሽ ነው አልፈልግም ነገር የሆነ ሳለ ከየት እንዳነሳሽ እንዳረሽ ሊለኝ ይችላል አይምሮ የሚነካ ንግግር ሊናገረኝ ይችላል ያን ደግሞ አልፈልግም እኔ እዚሁ ተፋልጬም የነገር ላይ ደርሼ ደጋግ ህዝቦች አሉ ሰፖርት የሚያደርጉኝ እነሱ በምንም አድርጎ ያነሱኛል ብዬ አስባለሁ ከአላህ ጋር የራሴው ነገር ካስኩ በኋላ ወደ ትዳሩ እናስብበታለን ያኔ እናስብበታለን ልክ ነሽ ደስ ይላል ያገባደድ ነው ደስ የሚል ቆንጆ ቆይታ ነው ያደረገን ያለ ነው አሁን ቲክቶክሽ ምን ላይ ነው ያለው ምን ላይ ደረሰ ምናልባት አሁን ደግሞ ወደ ገቢ ምንጭነት እየተጠጋ ነው ወይስ አሁንም ቤተሰቦች ያፈራሽበት ወዳጆች ላይ ነሽ ማስታወቂያዎችስ መስራት ጀምረሻል ወይ ነገስ ምን ልትሰሪበት አስበሻል ማስታወቂያ እስካሁን ማንንም አላሰራኝም ግን እንዲያሰሩኝ ማለት እናሰራሻል ምናምን ብሎ ይጠይቀኝ ሰው አለ ግን አካውንቴ ማደግ አለበት አሁን ያው 70,000 ፎሎወርስ ነው ያለው በስንት ጊዜ 70,000 ገባሽ እንደነገርኩሽ 10ኛ ወር ቀን 29 ሐሙስ ቀን ከቀኑ 10 ሰዓት ላይ ነበር የሚጀምረው ቪዲዮ ለቀቅኩት ከስንት ሰከንድ ፈተና ላይ ስላለው እያንዳንዱ ነገር የጀመርኩበትን ሚስጥሩ ነግሬሻለሁ አዎ እኔ ነገር በዚህ ኢንተርቪው ማለት ነው ያየሁት ነገር እንዲህ ሰዎች በጣም በቃ እንትን የሚሉዘ እያንዳንዱ ነገር ያስታውሳሉ እንትን ያሉባትን ይሄ የህይወታቸውን የሆነ እንዴ እንትን ቀን አዎ ፈተና ላይ ያለፉ ሰዎች አስተዋውሰዋለሁ እንትን ቀን ነበር እንትን ለብሼ ቢጫ ሱሪ እንደዚህ ይላሉና ያን ነገር ነው ተደጋጋሚ ያየሁትና አንቺም አንድ አስተዋወሽ 10ኛ ወር ቀን 29 ሐሙስ ቀን ከቀኑ ቅርብ ጊዜሽ ነው እኮ አዎ ቅርብ ጊዜ ነው ግን ደግሞ ያው ከቀኑ እኮ እንደው በሳምንት ሙሉ ለምትሽል ላስገባ ከና 2 ወር ከምናምንሽ ነው በሁለት ወር ከምናምን ወደ 70,000 ብር ወደ 70 ብር አልከኝ ወደ 70,000 ፎሎወር ይገባሹ ማለት ነው በጣም አሪፍ ማለት በጣም ሄዷል እኮ አይደለ እንዳያያዝሽ እኮ ከ2-3 ወር በኋላ በቃ ሌላ ታሪክ ውስጥ ነሽ ኢንሻአላህ ተስፋ አደርጋለሁ አሁንም አካውንት ሲደግንጂ ማስታወቂያ እናሰራሻለን ያሉ ሰዎች አሉ ያ በጣም ደስ ይላል ፎሎ ቢያደርጉኝ ደስ ይለኝ ነበር ንገራቸው አካውንትሽን ንገራቸው አልፊያ ነው የሚለው አልፊያ ሊስትሮ ነው የሚለው አካውንት አልፊያ ሊስትሮ ነው የሚለው ፎሎ አድርጉኝ ላይክ ሼር ሪፖስት አድርጉልኝ የኔ ቪዲዮ ሲደርሳችሁ ህይወቴ እንደነገረው እንደሰማችሁት ነው ይሄን ሁላ ተጋፍጬ የመጣው ጠንካራ ሴት ነኝ ጠንካራ ሴት ነኝ በብዙ ነገር ተፈተንኩ ሰው ነኝና የእናንተ ፎሎ ይገባኛል ወይ አስባለሁ እና ፕሊስ እርዳታችሁ ያስፈልገኛል ከጎን ይሁኑ ቤተሰብ የለኝም ቤተሰብ እንድትሆኑ ይፈልጋለሁ እንድታበረታቱኝ ይፈልጋለሁ ኢነርጂ እንድትሆኑ ይፈልጋለሁ ብዙ ነገር አሳልፌያለሁ
ያን ያሳለፍኩትን ነገር እንደ ታሪክ ማወራበትን ቀን ቅርብ እንደምታረጉልኝ ተስፋ አረጋለሁ ቤተሰቦች ያ አወራሽ ኦሬዲ ግማሹ ነገር እንደ ታሪክ አውርተሻል ከዚህ በኋላ ያለውን ደግሞ ይበለጠ እንደ ታሪክ ታወራለሽ ከባዱን ጊዜያቶች ነው ቁጭ ብለን እንደ ታሪክ ስናወራቸው የነበሩት ሌላው በደንብ እንድትነግራቸው ቅድም ከካሜራ ውጭ ያልሽ ነበር የሚመጡልሽ ቻሌንጆች አሉ እንደ በቻሌንጅ መልክ ስራዎች ይመጣሉ ይሄ ከተደረገ እንዲሆን የሚሉት ነገር አለ አይደል የሥራ ድሎች ሲመጡ በተለያየ መንገድ ይመጣል አሁን ስለዚህ እሱንም ነገር እንዲያገዙሽ ያንቺንም አካውንት ብቻ ሳይሆን ቻሌንጆችንም እንዲቀላቀሉ ነገራቸው ቻሌንጅ ሲሰጠኝ ደግሞ ያው ፎሎ አስደርጊ ነው ቻሌንጅ የሚሰጠው ወይ ደግሞ በላይክ ልክ ነው ወይ በቪው ልክ ነው ይባላል ፎሎ ይሰጠይቃችሁ ፎሎ አድርጉልኝ ምናምን ስላችሁ ደግሞ ፎሎ አድርጉልኝ ፕሊስ ማለት በዚህ ካልተባበራችሁ ምንም ተባበራችሁ የኔ ፎሎወርስ ቢያድግ ካልጠቀመኝ ምንም አይጠቀመኝም ሶ ቻሌንጅ ሲሰጠኝ ቻሌንጁ ላይ ትንሽ ብትሰሩልኝ ብዬ አስባለሁ እና ጥሩ ናችሁ በአጠቃላይ የኔ ቤተሰቦች እኔ በጣም ነው የምወዳችሁ የምር ትለያላችሁ እንደነገርኳችሁ ያው ማስኬን ያውለኩት በእናንተ ምክንያት ነው ይሄው እንደዚህ አልቄ በኮንፊደንስ እንድሰራ አድርጋችሁኛል የምር መልካም ሰው ናችሁ አልহামዱሊላህ ይቀጥላል ብዬ አስባለሁ በጣም ደስ ይላል በእውነት ያው ሰው በግልጽነት ያበላሽውንም ነገር የተሳካለትንም ነገር የደረሰበትም ነገር እሱም ያደረገው መልካም ነገር ያንዳንዱ ሲናገር ካንቺ የሚማሩ ሰዎች አሉ አንድ ሰው እንኳን በዚህ ፈተና ውስጥ ያለ ሰው ካለ ለካ እንዲ ታልፎም ይወራል ለካ እንዲም ይሆናል የሚሉ ሰዎች አሉና ለዛ ምክንያት ስለሚሆነ ነው ቅድም እየጠረክሽልኝ ድረስም ሜታዊ ስትሆኚ አው ስልሽ ነው ብዙ ሰው ሲጠይቀኝ ያው አሁን ጋዜጠኛ ነኝ ምናምን ስትይ እንትን አልኩ እንጂ ሰው እንዲጠይቀኝ አልፈልግም ተጫማው ይጸዳለታል እኔ ኢንተርቪው ታረጋኝ ነው ለምን ሰው በቃ እንዴ ጀምስ ወይ ኢንተርቪው ሰው ግን ይጠይቃል ማለት ያው ሴት ስኖች ላይ ስለሚበት ነው እኔ ምልሽ ምናምን ብሎ ይጀምራል በቃ ሶስት ሰው ሊጠይቀኝ ይችላል በትንሹ አዎ ጥቅም ሲሰጠን ግን እንዴት እንጀምር በጥጥ ብሎ ያያዩኝ እንዴት እንጀምርሽልኛል ያው በቃ መስራት ስለነበረብኝ ህይወት አስገድዳኝ ነው ላችኋል እንዴት ነው አይ በቃ ውስጡን ባላወራሻል በቃ እሺ ይቅርታ ብሎ ይዘምራል አዎ እና እንኳን መጣሽ እንኳን አገኘሁሽ እንኳን ጠረክሽልኝ እኔም ስለጋበሽኝ አመሰግናለሁ እኔ በጣም አመሰግናለሁ ምናልባት ሊያገኙሽ የሚፈልጉ ወይ ማስታወቂያ ሊያሰሩሽ ሊሆን ይችላል ሊያግዙሽ የሚፈልጉ ካሉ አድራሻሽን ነው መናገር ትችያለሽ አድራሻ ያው ስልክ ቁጥሬ ነው ስልክ ቁጥሬ ያው 51 30 72 33 51 30 72 33 ቁጥሬ ጠፋብኝ እንዴ መልካም አካውንትሽን ምናልባት እናግዛት የሚሉ ካሉ ወይ እንደዛ ማካሽ አካውንቴን ማሰይ ዋርጌዋለሁ ችግር ኦኬ እሺ አይ ፈልጋለሁ ማለት መበረታታት አለባት ስልሽ አሁን እኔ ሰው ሲሰጠኝ እንደለማኝ አይቶ እንዲሰጠኝ አልፈልግም ስለሽ እኔ አሁን ያለማንኩ ሳይሆን ባለበት ሁኔታ የተሻለ ቦታ ላይ እንድደርስ ነው የምፈልገው በቃ ሰው እኛ አለን ብሎ እንዲደግፈኝ ነው እንጂ የምፈልገው እንደዛ ከሆነ ለብርታቴ ለጀግንነቴ ይገባሻል ብሎ መስጠት የሚፈልግ ለማበረታታት የሚፈልግ ሰው ካለ 1064 34 10 803 ነው አካውንት ቁጥሬ መልካም እሺ ያግዙሻል በጣም ቅልብ ያላቸው የሚያግዙ ፎሎ በማድረግ የነሱ ፎሎ የነሱ ላይክ ገንዘብ ነው አፍተር ኦል ከሁሉ ማለት ነገ ከፍ ያለ ሲመጣና በተለያየ መንገድ ሊያግዙ ይችላሉ ደውሎ ጎበዝ እይታ ላይ ኮይቲሽ ጀግና ማለትም ሰጠኝ 10 ፎሎወርስ እመርጣለሁ አይደለ እስቲ በደም ነገራቸው አይ የምር ማለት አሁን 10 ሺህ ብልስጥሽ ካሜለኛ አንድ ሰው ፎሎወርስ 10 ሺህ ልጨምርልሽ ቢለኝ 10 ሺህ ፎሎወርስ ነው መጨመር ስለዚህ በፈለጋችሁት መንገድ ምርጫ ተሰጣችሁ ልታግዛት ትችላላችሁ ከልቤ በጣም አመሰግናለሁ ቆንጆ ቆይታ ነው ያደረግነው ምናልባት መጨረሻ ላይ ማስተላለፍ የምትፈልጊው የቀረ ነገር ካለ እድሉ ልስጥሽ ጨርሻለሁ እኔ ምን ጨረሽ ለነሱ ያው ያለው ነገር ሁሉ ጨርሽ ስለነገርኳቸው ምንም አዲስ ነገር ከልብ አመሰግናለሁኝ አልፊያ እንግዲህ ስራ ጥለሽ እዚህ ቆንጆ ቆይታ ስላደረግን ነገ ደግሞ ለደንቤታ ቤተሰቦቻችን ከጎንሽ ሆነው ወይ ደግሞ ሌላ ሰው ባንቺ ታሪክ ተምሮበት ተሻሽሎ እንኳን ኢንተርቪው ሰራው እንደምትይ እርግጠኛ ነኝ ኢንሻአላህ እሺ ማመሰግናለሁ ስለጋበሽ እሺ ቴንክ ዩ
እሺ እንግዲህ ውዴታ ቲቪ ቤተሰቦቻችን እስካሁን አብራችሁን ከቆያችሁ ወዳችኋል ካልፊ ያገ የነበረኝን ቆንጆ ቆይታ ማለት ነው እንግዲህ ከህይወቷ ብዙ ነገር እንደተማራችሁ በትክክለኛ በሆነ መንገዷን ባለሞቅም በማውቋን በደረሰባትም ነገር አሁንም ባለችበት በጥንካሬዋ እንግዲህ ብዙ ነገር እንደተማራችሁ እንደተዝናናችሁ ተስፋ አደርጋለሁኝ አልፊያ ማገዝም መደገፍም ከፈለጋችሁ ከታች በመናስቀምጥላችሁ አድራሻ ልታግዟት ልደግፏት ትችላላችሁ ፕሮግራሙን አዘጋጅቼ እስካሁን ድረስ አብራችሁ የቆየሁት እኔ ራሂል ኃይሉ ነኝ በሌላ እንግዳ በእይታ ሾው እስክንገናኝ ድረስ ቸር ቆዩ የናፍቆት ስሜትን ወደ እውነተኛ ደስታ የርቀት ስሜትን ደግሞ ወደ ቅርበት ይለውጡ በዓለም አቀፍ የፔይፓል ክፍያ ጋር በመጣመር በፍጥነትና በአስተማማኝ ሁኔታ ከየትኛውም የዓለም አቀፍ ክፍል ሆነው የልደት የበዓል ወይም የፍቅር ስጦታዎችን በቀላሉ ላኩ በአገር ቤት ለሚኖሩ ውድ ወዳጆቹ ያልተጠበቀ ደስታን ይስጧቸው በአበሻ ጊፍትስ በኩል የመረጡትን ስጦታዎች በተቀላጠፈ ሁኔታ ወዳጅ ዘመዶች እጅ ይደርሳል ያም እውነተኛን ደስታን ይፈጥራል habashagifts.net ፍቅርን ከሩቅ የሚያቀራርብ ዛሬውኑ ይጎብኙና የሚያስደስት ስጦታን ይላኩ